ካሟላ ቢያገባ ጥሩ ነው እንላለን። ምክንያቱም ከብዙ ነገራቶች ከላጤነት ትዳር ስለሚበልጥ በእስልምና ማለት ነው። ከዛ ካገባ በኋላ ለሚስቱ ግዴታ የሆነ ነገር አለ በሱ ላይ መሰለን እሷ የሚያስፈልጋት ነገራቶች ልብሶቿን ማሟላት አለበት፣ መበላውን የምጠጣውን ማሟላት አለበት። ይሄን የማያሟላ ከሆነ መጀመሪያውን ወደ ትዳር መግባት የለበትም ማለት ነው። ከዛ ወደ ትዳር ይገባል። የሚያጣላቸው ነገር ምን አለ? በሱ በኩል ያለው ለምሳሌ ይሄን ብዙ ነገር አለ። እሷ ምን አለ በሴት በኩል ከግዴታዎቹ መካከል ባሏን ሚላትን በሸሪዓው ህግ ባስቀደመው ለምሳሌ ንጽህናን መጠበቅ ሊሆን ይችላል። ወደ ውጭ መውጣት አለመውጣት ሊሆን ይችላል። በእንደዚህ አይነት ነገር ላይ ንጽህናን አሁን ካልጠበቀች እሷ ይሄን አርጊ ካላት በሷ ፍላጎት ብቻ ሳይሆን ግዴታ ይሆነባት በሷ ማለት ነው። አሁን ለምሳሌ ጸጉሯን ለምሳሌ ነው ግዴታነት አንፃር ማለት ነው። ያንን አስወግጂ ብሏት ይሄን ማስወገዷ ግዴታ ይሆንባታል። ሌሎችም ነገራቶች አሉ ይሄን ስሪ ስላት ግዴታ የሚሆንባት። ወንዱም ደግሞ ይሄን ማሟላት አለበት ተብሎ ለምሳሌ መብላት ሊሆን ይችላል፣ መጠጣት ሊሆን ይችላል፣ በትህትና መዋራት ፍቅር መስጠት ሊሆን ይችላል። እነዛን ነገራቶች ግዴታ የሆነበትን ካሟላ ከሷም በኩል ካሟላች ትዳራቸው በፍቅር ይሄዳል ማለት ነው። ነገር ግን ውጥንቅጥ እየገባን ያለ ነው ከነዚህ አንፃር ነው። ከባል በኩልም የማያሟላው ነገር አለ፣ ከሴት በኩልም እንደዛ ነገራቶች አሉ። እነዛን ባለማሟላት አንዱን ከአንዱ ሐሳብ ከአንዱ ነገር እየተባባሰ ወደ ሌላ ወደ ጠብ መጫር ይሄዳልና ይሄ የሃይማኖቱ ችግር ሳይሆን ሃይማኖትን የሚፈጽሙት ሰዎች ላይ ችግር ነው ውጥንቅጡ ላይ ያለው ማለት ነው። እና በትዳር በኩል ይሄን ካልኩኝ እሱ ደግሞ ይሄን ታላቁ ደግሞ ይቀጥል ማለት ነው። ኡስታዝ ደቂቃ አሉት 10 ደቂቃ ነው የተስማማችሁትና አሁን 3-4 ነው የሚለው ወደ 6 ደቂቃ አሉትና በዚሁ ምናልባት ከቁርአን የሚሆን ከሐዲስ የሚሆን ጠቃሚ ሊሆን ይችላል ስለ ትዳር ብለው የሚሉት ነገር ካለ ቢሉ ጥሩ ነው። ምክንያቱም እሱ በኋላም እየተጠቃቀሳችሁ ስለምትሉ ማስረጃ እንፈልጋለን በኋላ ላይ ስትነጋገሩ። አሁን ገና ማማሞቂያ ስለሆነ እኔ ያወራሁበትን 1 ደቂቃ ጨምሩለታለሁ። ዲጄሻ ምናልባት 6 ደቂቃ ሳይሆን 4 ደቂቃ ወደ ታች ነው እየቆጠረ ያለው። ስለዚህ 4 ደቂቃ ነው ያለው። 4 ደቂቃ ነው እና እሱም ነው አቡ መሐመድ ደግሞ አይ እኔ ደቂቃን ሙሉን መጠቀም አያስፈልገኝም ካሉም ችግር የለውም፣ ግዴታ አይደለም። አሁን ስለ ትዳር ጉዳይ እኮ መጀመሪያ እንዳልኩ ገረፍ አድርጋችሁ ልንሄዱ ስላለ ነው እንጂ አሁን ዋናው ዓላማችን ብያለሁ። ስለ ትዳር የሆነ ነገር በሉዋል፣ ከኔ በኩል የሆነ ነገር ብሏል። እንደዚህ ነው ያለው። ውጥንቅጥ ውስጥ እጅ አለበት የለበትም ወይ የሆነ ነገር ገረፍ አድርጉልን ስላልክ ነው ገረፍ አድርጌልህ አልኩት። እሱም በክርስትናው በኩል ክርስትናው እጅ አለበት ካለ ወይስ የለበትም የሚለውን እንደዛ አድርጎ ይለፍና ከዛ በኋላ የምንሄደው ወደ የት ነው? ይሄን ገረፍ አድርገን እንደመነሻ ነው እንጂ ወደ ዋናው ወደ መሰረቱ ማለት ነው። እሺ እኔ ሐሳብ ልስጥና በቃ ሌላ ሰው እንዳይገባ ማለት ነው። ሌላ ሰው አይገባም። ሁለቱ ብቻ ናቸው። አንዴ የሰጡኝና ሐሳብ ሌሎቻችሁ ዝም ትሉና ከክርስቲያኑ በኩል ዲሽ ካለ ለመወያየት እኔም ከሙስሊሞቹ በኩል ያለው ከሁለታችን ውጭ ሌሎቻችሁ በመሃል ባገቡ የተሻለ ነው። ምናልባት የሚጣስም ነገር ካለ ከክርስትናው እሱ እንትን ይላል ማለት ነው። አይገቡም። ሰዓት ሲቆም ነው የገቡት። ችግር የለውም። ሰዓት ሲቆም ማለት ሰዓት እንትን ሲል እኔ አሁን እንትን አላችሁ ምንድነው ሰዓት አሉት ሌላ ማብራራት የሚፈልጉት ከሐዲሱም ከቁርአኑም ካለ ማብራራት ይችላሉ ብዬ ነው። አይ ምንም የለም ብለዋል እና አሁን እሳቸውን ሰምተናል። በእስልምናው እንደዚህ ምንም ችግር የለውም ለማስተምረቱ ጥሩ ነው እያሉ ነው እና በክርስትናውም የለም ብለው በክርስትናው ችግር እንደሌለ ተስማምተዋል። ጨርሻለሁ ካሉ
በክርስትናው በኩል ሰጥና በክርስትናውን አብራርቶ በእስልምናው ችግር አለ የሚል ከሆነ ከዛ እያወጣችሁ ትናገራላችሁ ማለት ነው። እንደዛ ነው የሚሆነው። ኦኬ 10 ደቂቃ ስጡኝና ልቀጥል እኔ አይመስላችሁም? ኦኬ ከ16 ጀምረሃል፣ ቀጥል። ኦኬ እሺ ቴንክ ዩ። እሺ ትዳር በክርስትና እንዴት ነው የሚታየው የሚል ነገር ነው እኔ የማሳያችሁ። ከዛ በአንጻሩ ደግሞ እስልምና ላይ ያሉ አንዳንድ ጥቅሶችን አሳያችኋለሁ። አንደኛ ቆሮንቶስ ምዕራፍ 7 ነው የምትመለከቱት። ይሄ ስለጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው ካለ በኋላ ምን ይላል? ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት አለ። አሁን ለአንድ ወንድ አንድ ሚስት ነው፣ ለአንዲት ሚስት አንድ ወንድ ነው የሚፈቀደው። 2 ሚስት 3 ሚስት የሚባል ነገር የለም። ከዛ ቀጥሎ ምን ይላል? ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ የሚገባውን ታደርግለት ማለት ነው። ከዛ ቀጠለና ሚስት በገዛ ስጋዋ ላይ ስልጣን የላትም። እሺ ስልጣን ለባሏ ነው እንጂ፣ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። አሁን ይሄ ምን ማለት ነው? ሁለቱ አንድ ስጋ ይሆናሉ። ዘፍጥረት 2:24 ላይ ተመሳሳይ ሐሳብ እናገኛለን። አዳምና ሔዋን ከተፈጠሩ በኋላ ክልኤሆሙ ይከውኑ አሐደ ስጋ፣ ሁለቱ አንድ ስጋ ይሆናሉ ተብሎ ተነግሮላቸዋል። የማቴዎስ ወንጌል ምዕራፍ 19 ላይም እንደዚሁ ይሄንን ጥቅስ ጠቅሶ ክርስቶስ የሁለቱን ሰዎች ወደ አንድ ስጋ መሆን አብራርቶ አስቀምጦልናል ማለት ነው። ታዲያ ባልና ሚስት በክርስትና ውስጥ ሲኖሩ ምን አይነት ነው ህይወታቸው የሚለውን ወደ ኤፌሶን በላከው መልእክት ቅዱስ ጳውሎስ ምዕራፍ 5 ላይ በእንደዚህ ባለ በጣም በሚገርም መልኩ ያስቀምጣል። ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁ ተገዙ። ከዛስ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ካለ በኋላ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ከዛ አስቀጥሎ ምን ይላል? ይሄ ለሚስቶች የሚያስተላልፈው መልእክት ነው። ለባሎችስ? ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ይሄ ስለማን? ስለ ቅድስት ቤተ ክርስቲያን። ማን? ክርስቶስ ራሱን አሳልፎ ሰጠ። አሁን ይሄ ምን ማለት ነው? ራሱ ክርስቶስ ያለው ቤተ ክርስቲያን አንዲት ናት። ልክ እንደዛ ሁሉ ባልም የሚኖረው ሚስት አንዲት ናት። ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጠላትና እስከ ሞት ድረስ እንደወደዳት ሁሉ ባልም ሚስቱን እስከ ሞት ድረስ ሊወዳት ራሱን አሳልፎ ሊሰጣት ይገባል። ለምን? ስልጣን ሁሉ የማን ነው ብሏል? የሚስት ነው። ባል በገዛ ስጋው ላይ ስልጣን የለውም፣ ሚስትም በገዛ ስጋዋ ላይ ስልጣን የላትም። ስልጣን ሁሉ ለባሏ ነው እንጂ this is perfect harmony። በቃ በሰው ልጆች መካከል ማለት ነው ሊኖር የሚችለው ሃርመኒ ይሄ ነው። ይሄ ነው ማለት ነው። ከዚህ በላይ ከአንድነት በላይ ከፍቅር በላይ ራስን አሳልፎ ከመስጠት በላይ ምንም አይነት የዩኒቲ ምሳሌ ሊመጣ ስለማይችል ማለት ነው። ስለዚህ ትዳር በክርስትና ለምንድን ነው የሚያስፈልገው? ሲጀመር ሰው ራሱን ገዝቶ መኖር የማይችል ከሆነ፣ ዝሙት በጣም የሚፈትነው ከሆነ ከመዘሞት ይልቅ በአንዲት ሴት ተወስኖ ከዝሙት ፈተና ሸሽቶ እና ርቆ ክርስቶስ ቤተክርስቲያንን በወደደበት መጠን ሚስቱን እየወደደ የሚኖርበት ምስጢራዊ ህይወት ነው ማለት ነው። ምን? ትዳር። ኦኬ ትዳር ቬሪ ናይስ። እንደዚህ ከሆነ በእስልምናው ይሄ አይነት እንትን አለ ወይ? በእስልምናው ይሄ አይነት ፐርሰፕሽን አለ ወይ የሚለውን አንድ ሁለት ነገር ላሳያችሁ። ለምሳሌ ምዕራፍ 4 የሴቶች ምዕራፍ ማለት ነው ቁጥር 20 ላይ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ብዙን ገንዘብ የሰጣችኋት ስትሆኑ ከእርሱ ምንንም አትውሰዱ ይላል። በሚስት ስፍራ ሚስትን ለመለወጥ ብትፈልጉ፣ አሁን እኔ ለምሳሌ አገባሁኝ፣ የሆነች ሴትዮ አገባሁኝና እሷን ከሌላ ሴት ጋር መቀየር ብፈልግ መቀየር ይቻላል። በእስልምና ሚስት መቀያየር ይቻላል ማለት ነው።
ሚስት መቀየር ይቻላል። ይህንን የሚለው ሐዲስም አይደለም ምንም አይደለም፣ ቁርአን ነው። የሴቶች ምዕራፍ ቁጥር 20 ላይ በጣም በሚገርም ሁኔታ ወረድ ብለን ቁጥር 23 ላይ ስንመለከት እናቶቻችሁ፣ ሴት ልጆቻችሁ፣ እህቶቻችሁ፣ አክስቶቻችሁ፣ የሹሚዎቻችሁም የወንድም የሴት ልጆችም የእህት ሴቶች ልጆችም እነዚያ ያጠቧችሁ እናቶቻችሁ ከመጥባት የሆኑትም እህቶቻችሁ የሚስቶቻችሁም እናቶች እነዚያም በጉያዎቻችሁ ያሉት የእነዚያ በእነርሱ የገባችሁባቸው ሚስቶች ሴቶች ልጆች በእናንተ ላይ እርም ተደረጉባችሁ አለ። ስለዚህ አሁን የተከለከሉት ገብተውባቸው የወለዷቸው ማለት ካገቧቸው በኋላ ሴት ልጅን ማግባት ባጭሩ። ከዛ በኋላ ደግሞ እናት፣ ሴት ልጅ፣ ያክስት፣ ያጎት ምናምን ልጆች ማለት ነው። ከዛ ቀጠለና ግን ምንድነው የሚለው? በእነርሱም ይላል በሚስቶቻችሁ ማለት ነው። በቅንፍ ሲያብራሩት ያልገባችሁባቸው ብትሆኑ በፈታችኋቸው ጊዜ ሴቶች ልጆቻቸውን ብትጋቡ ወይም ብታገቡ በእናንተ ላይ ኃጢአት የለባችሁም ይላል። ስለዚህ አሁን በእስልምና ምን ነው እያየን ያለ ነው? ለምሳሌ አንዲት ሴትዮ ብትኖር እና ሴት ልጅ ቢኖራት ያችን ሴት ልጅ እኔ የማልወልዳት ከሆነ ማለት ከኔ ባዮሎጂካሊ የማልወልዳት ከሆነ ማለት ነው ከእናትየዋ ጋር ማግባት ይቻላል። ከእናትየዋ ጋር ማግባት ይቻላል። ኖት ኦንሊ ዳት በዚና የተወለደች ከሆነች ምንም እንኳ ባዮሎጂካሊ በወልዳትም ማለት ሴትዮዋን ሳላገባት በዚና ብትወለድ ማለት ነው። በዚና ምንም እንኳ ብትወለድም ባዮሎጂካሊ ፋዘሯ በሆንም ማግባት ግን ይቻላል። ማግባት ግን ይቻላል። ለምንድን ነው የሚቻለው? የዚና ልጅ ስለሆነች ትክክለኛ ልጁ ተብላ ልትጠራ አይገባትም የሚል ስምምነት ስላለ ማለት ነው። ከዛ ቀጥሎ ምን ይላል? ከሴቶችም ይላል ቁጥር 24 ላይ ከሴቶችም ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ካለ በኋላ ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። በገንዘቦቻችሁ ልትፈልጉ ማለት ሴቶችን ማለት ነው። ሴቶችን በገንዘብ ልትፈልጉ ለእናንተ ተፈቀደ። ከዛስ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ነው የሚለው። ይኸው የተጠቀማችሁባቸውን ግን ኢስትምታዕቱም ቢሂ ነው የሚለው የተደሰታችሁባቸውን ማለት ነው። መደሰት ነው። ኢስትምታዕቱም ቢሂ ማለት የተደሰታችሁባቸውን። ይኸው አረብኛው ከሴቶች ወንዶች የሚደሰቱበት የሆነ ክፍል አለ ማለት ነው። በዛ ክፍል ከተደሰቱባቸው በኋላ ምንድን እንዲያደርጉ ይገደዳሉ? መህሮቻቸውን ግዴታ ሲሆን ስጧቸው ይላል። ግዴታ ሲሆን ስጧቸው ማለት ገንዘብ ስጧቸው ማለት ነው። ለምን? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ተብሏል። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነውና ይላል። አሁን ብዙ ጊዜ የሙስሊም ልሂቃን ይሄንን ምን ብለው ነው የሚፈቱት? ይሄማ እጅ መንሻ ነው ይላሉ። አንዲት ሴት ልትገባ ስትል ከባል ቤተሰብ የሚሰጥ የእጅ መንሻ ነው ይላሉ። ኦኬ እሺ፣ ከሚስት ጋር በተገናኘ ቁጥር መህር ትሰጣለህ? አትሰጥም አይደለም? ከሚስቱ ጋር በተኛ ቁጥር ከሷ ጋር በተደሰት ቁጥር አንድ ደቂቃ ቀርቶሃል። ቀጥሉ። ያ እያየሁት ነው። እሺ፣ ስለማትደሰት ይሄ የእጅ መንሻ ጉዳይ አይደለም ማለት ነው ኢንታየርሊ። ታዲያ ምንድነው ይሄ ካላችሁ አሁን በዘመናዊው ቋንቋ ቺቺኒያ እንደሚሰራው አይነት ማለት ነው። ከዚህ ውጪ እጅግ በጣም ብዙ የሆኑ ማስረጃዎችን እያመጣን ማየት ይቻላል። ትዳር የሚባለው ነገር በእስልምና ውስጥ እንደ ክርስትና አይነት መሰረታዊ የህይወት ህልውና የሚቆምበት ተቋም ሳይሆን የወንድ ልጅ መደሰቻ እንደሆነ አሁን በምክንያት ሴትን ሊፈታት ይችላል። ሸሪዓው የሚፈቅድለት አለ። በዚህ ምክንያት ይሄ ከተከሰተ መፍታት ትችላለህ የሚለው ከፈታት ምን ያርግ? መህር መጀመሪያ መህር አለ በእስልምናችን ላይ ሲጋቡ ይሄን ያህል ተብሎ የሚሰጣት ማለት ነው ለሷ። ያንን ብር ብዙ ብር ቢሆን እንኳን ቃል የገባው ያንን መስጠት አለበት ነው።
ከዛ በኋላ እንጂ ሴትን ልጅ በብር ትቀይራለህ ወይም ሴትን መቀያየር ይችላል ማለት አይደለም። በፍቺ ጉዳይ ደግሞ አንዳንድ ቅድም እንዳልኩ ሰው እኔ ህጉን ሳላከብር የእስልምናውን ህግ ሳላከብር ቀርቼ ሴትን ልጅ በምን ምክንያት ትፈታለህ የሚለው ያስቀመጠልኝ አለ። ብፈታት ትችላለህ የሚለው አማ ያ ሳይሟላም ሰውየው ሚስቱን ፈታሁሽ ቢል ፍቺ ይወድቃል። በሆነ በፍቺ በማያስወድቅ ሁኔታ በሆነ ጉዳይ ተጋጭቶ ተናዶ ሊሆን ይችላል ወይም ሊሆን ይችላል። ፈታሁሽ ካላት በርግጥ ምን ይላል ኒካህ የሚወርቅበት ሁኔታ አለ ማለት ነው። ይወርቃል ፈታሁሽ እስካለ ድረስ ይሄ ህጉ ነው። ይሄ ላርምህ የፈለኩት መቀያየር ይቻላል ያልከው ነው። መቀያየር አይደለም። ፍቹ ከወደቀ ፍቹ ሲወድቅ ያንን ብር መስጠት አለበት ነው። ሁለተኛ ስለ ሁለተኛ ሚስት ስለ አንድ ብቻ ነው ማግባት የሚቻለው ምናምን ብለህ ያነሳኸው አለ። የአንተ እንዳልከው አይደለም። በእናንተ መጽሐፍ ለራሱ ዘዳግም 21:15 ላይ ብትሄድ አንድ ሰው ሁለት ሚስቶች ቢኖሩት አንደኛዋን የሚወዳት ሌላዋን ግን የሚጠላ ቢሆን ይላል። ይቀጥላል። ግን እኔ እዚህ ላይ ማየት የምፈልገው አንድ ሰው ሁለት ሚስቶች ቢኖሩት ነው። ከአንድ በላይ ማግባት በእናንተም በክርስትና ውስጥ እንዳለ ማለት ነው። እንደዚሁም ዘጸአት 21:10 ላይ ምን ይላል? 9 ላይ ዘጸአት 21:9 ላይ ምን ይላል? ለወንድ ልጁ ትሆን ዘንድ መርጧት ከሆነ እንደ ራሱ ልጅ የሚገባትን መብት ይስጣት። ሌላ ሴት ቢያገባ ምን ይላል? ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧን፣ ልብሷንና የጋብቻ መብቷን አይከልክላት ይላል። ሁለተኛ ሚስት ስታገባ የጋብቻ መብት ምንድነው? ከጋብቻ መብት መካከል ግንኙነት ማድረግ አለ እና ከአንድ በላይ ሁለት ማግባት አለ። አንድ ብቻ አይደለም ማለት ነው። ይሄ ለአንድ ብቻ ላልከው ይሄም ማስረጃ ነው። እንደዚሁም ታውቃለህ እግዚአብሔር ለዳዊት ብዙ ሚስቶችን ሰተናል፣ ይሄን ያህል ገንዘብ ሰተናል እያለ አንተ ግን አልታዘዝክም ብሎ እግዚአብሔር ለዳዊት ብዙ ሚስቶችን ሰጥቶት ነበር። አሁን ይሄ ብሉይ ኪዳን ላይ ነው ምናምን ያለው እንዳትለኝ፣ በኋላ ወደ ሌላ ጭቅጭቅ እንዳንሄድ። ብሉይ ኪዳን የማን እስትንፋስ ነው ብለህ ነው የምታምነው? የእግዚአብሔር ነው። አሁንም ሆነ በፊት ይሄ ሁለተኛ ሚስት ማግባት ሴትን መዘለም ነው ብለህ ሴትን መበደል ነው ብለህ የምታስብ ከሆነ እግዚአብሔር ድሮ ሴቶችን በድሎ ነበር ማለት ነው። ሁለተኛ ሚስት ማግባት ሴትን ማርከስ ከሆነ ድሮ እግዚአብሔርን ሲያረክስ ነበር እግዚአብሔር ያንተ ፈጣሪ የምትለው ወይ አሁን ተስተቱ ተምሮ ነው ልትለኝ ይሆናል ማለት ነው። ሁለተኛ ሚስት ስለ አንድ ሴት ሁለተኛ ሚስት ስለሆነች እሷን ማርከስ መብቷን መጣል አይደለም ማለት ነው። ኡስታዝ ሰዓት አልቋል። አሁን ይመስለኛል ሰዓት እየበቃችሁ አይሄድም። ትንሽ እየሰፋባችሁ ስለሆነ ተስማምታችሁ ቃል በቃል ብታረጉት የተሻለ ነው። እየሰፋባችሁ ስለሆነ እሱ ቀጣይ ነው የሚሆነው ይሆናል። አሁን ገና በሰዓት ፍሬም ማድረግ ስላለብን ነው። ቀጣይ ላይ ችግር እነሱ ተነጋግረው እንደ እንትኑ እንሄዳለን። ኦኬ እና አሁን ጥሩ እየሄደ ነው። ወንድሜ ታላቁ ቀጥል፣ ሰዓት ያዙለት። እሺ ቴንኪው። የሴቶች ምዕራፍ 20 ሴትን በሴት መቀየር አይቻልም ይላል አይነት ሀሳብ ተናግረው ነበር ኡስታዝና ይሄው ቃሉ እኮ በቃ ሊትራሊ መቀየር ነው የሚለው። ኢስቲብዛል እኮ ነው ቃሉ መቀየር ነው የሚለው። ዘውጅ መካነ ዘውጅ ሴትን ማን ነው ሚስትን በሚስት ፈንታ መቀየር ብትፈልጉ ነው የሚለው እኮ። እንግሊዘኛ ቨርዥን ማየት ከፈለጉ ይሄው if you desire to replace a wife with another
በቃ ሚስትን በሚስት መቀየር ብትፈልጉ ነው የሚለው። አንደኛ ይሄ ነው። ሁለተኛ ኡስታዝ አሁን ኢንቴንሽናል የሚሆን አይሁን ሳያስቡት ምን ነው ዲፌንድ እያደረጉ ያሉት ፖሊገሚ ነው። ፖሊገሚ ደግሞ በዚህ በምዕራቡ ዓለምም ሆነ አሁን የትዳር ችግር ይነሳባቸዋል በተባሉ ዓለማት ውስጥ እጅግ በጣም ትልቅ የሆነ ችግር ነው። ፖሊገሚ ማለት ከአንድ በላይ ሴት ማግባት ማለት ነው በአጭሩ። ፖሊገሚ ከአንድ በላይ ሴት ማግባት ከሆነ ይሄንን እንደ ጽንሰ ሀሳብ ይዞት የመጣና ሎፉል አድርጎ የሚንቀሳቀሰው ማን ነው? እስልምና ነው። ለዚህ ደግሞ ኡስታዝ ራሱ አሁንም ምስክርነት የሚሰጡን ጉዳይ ስለሆነ ማለት ነው። ምስክርነት የሚሰጡን ጉዳይ ስለሆነ ከዛ ውጪ ኡስታዙ ለምሳሌ የሆነችን ሴት ከነ ልጇ ማግባት ይቻላል ወይ? አዎ እንደሚሆን መልሶት በጣም እርግጠኛ ነኝ። ምክንያቱም ቁርአኑም ቃል በቃል የሚያስቀምጠው ነው። ሳሂህ የሆኑ ሐዲሶችን ማምጣት ይቻላል። የአሊን ቅድም እንደ ምሳሌነት ስላነሳሁ ማለት ነው። በዚና የተወለደች ሴት ልጅ ካለች ምንም እንኳ ባዮሎጂካሊ ሰውየው ቢወልዳትም ባዮሎጂካሊ ፋዘሯ ቢሆንም በዚና ስለተወለደች ብቻ ግን ሚስት አድርጎ ከእናትየዋ ጋር ማግባት ይችላል። አዎ ይችላል። አዎ ይችላል። በገንዘቡ ልክ ምዕራፍ 4 ቁጥር 24 ላይ ልክ እንዳየነው ማለት ነው። በገንዘቡ ሰው ከሴት የሚደሰትበትን ነገር ማለት ነው። ከሴት ምን እንደሚያስደስተው እንግዲህ እኔ እንጃ። ከሴት የሚደሰትበትን ነገር እየመረጠ ልክ ሲደሰት መህር የመክፈል ግዴታ እንዳለበት ይሄው እዚሁ ቁርአኑ ላይ ቅድም ከፍተን ተመለከትን። if you wish to see it እንደገና ደግሞ ማሳየት ይቻላል። ሜቢ አማርኛውን ላሳያችሁና ቁጥር 24 ላይ ይኸው በቃ ከሴቶችን በባል ጥብቆች ሆኑ ሲቀሩ የያዟችሁ እሺ በእናንተ ላይ እርም ናቸው። አላህ በእናንተ ላይ ጻፈ። ከዚያችሁም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ነው የሚለው። በቃ በገንዘቦቻችሁ ልትፈልጉ ከዛስ ከነርሱም ማለት ከሴቶቹ ማለት ነው በእርሱ በመገናኝ የተጠቀማችሁባቸውን ይሄ ስህተት ነው። ኢስትምታአቱም ነው ይሄው አረብኛው የተደሰታችሁባቸውን ማለት ነው። ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ነው የሚለው። በቃ የተደሰትክባትን ሴት መህሯን ግዴታ ሲሆን መመለስ ያስፈልጋል ማለት ነው። ከዚያ ውጭ ብዙ ጊዜ ሙስሊሞች ስለ ትዳር ሲጠየቁ ብሉይ ኪዳን ላይ ነው ሩጠው የሚሄዱት። ለምን? ብሉይ ኪዳን ያዋጣናል ብለው ስለሚያስቡ ማለት ነው። ግን ብሉይ ኪዳን ስቲል የሚቀብራችሁ ነው። ለምን? ዘፍጥረት 2:24 ቅድም የጠቀስኩትን አንዴ ከፍቼ ላሳያችሁና ወደ ሐዲስ ከገባን እጅግ በጣም ብዙ ጉድ ነው የምናወጣው። እጅግ በጣም ብዙ ጉድ ማለት ነው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። እሺ አዳምም አለ ይህቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል ካለ በኋላ ምንድን ነው የሚለው? ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። በቃ ሁለቱም አንድ ስጋ ይሆናሉ። ይሄንን በሐዲስ ኪዳን ቃል በቃል የምናገኘው ምን ላይ ነው? ማቴዎስ ወንጌል ምዕራፍ 19 ላይ ነው። ቅድምም ጠቅሼላችኋለሁ። አንዴ እሱን ላሳያችሁ። ስለዚህ ሰው ይላል አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን ካለ በኋላ ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም፣ እግዚአብሔር ያጣመረውን እንግዲህ ሰው አይለየውም ብለው ያስቀምጣል። የብሉይ ኪዳን ትዳር አንድ ወንድ ለአንዲት ሴት ናት። በቃ አለቀ። አንድ ወንድ ለአንዲት ሴት። ከዛ ውጪ እግዚአብሔር ልክ እንደ ቁርአኑ ማለት ነው ከአንድ በላይ አሁን ለምሳሌ ቁርአን ላይ 2 2 3 3 4 4 እንድታግቡ ፈቀድን ይላል። ተመሳሳይ ትእዛዝ ከመጽሐፍ ቅዱስ ልታመጣልኝ አትችልም። በተአምር ማለት ነው። ተመሳሳይ ትእዛዝ ከመጽሐፍ ቅዱስ ከብሉይም በለው ከምንም በለው ከፈለግከው ሄደህ ልታመጣልኝ አትችልም። ከዛ ውጪ ቅድም እየጠቀስካቸው ክፍሎች ከኮንቴክስት የወጡ ናቸው። ሐሳባቸውም እንደዛ የሚል አይደለም። በክርስትና ውስጥ ከአንድ በላይ ማግባት አይቻልም። ባጭሩ ቴንክ ዩ። ደቂቃ ጨርሻለሁ። ኦኬ፣ ወደ የሚቀጥለው ትራንዚሽን ከመሄዳችሁ በፊት ተነጋገሩና በምን አይነት መንገድ ይሁን፣ ሰዓት ይያዝ ወይንስ ኦፕን ይሁንላችሁ? አይ እንደዚሁ የተወሰነ ደቂቃ ይያዝና እሱ 10 ደቂቃ ጥያቄ እየጠየቀኝ እኔም 10 ደቂቃ ጥያቄ ልጠይቀው፣ እንደዛ የሚሻል ይመስለኛል። ኦኬ ጥሩ። ስለዚህ ሰዓት እየያዘ ያለ ሰው 10 ደቂቃ
ለኡስታዝ ያዙላቸው የኡስታዝ ተራ ስለሆነ ከዛ ቀጥሎ ታላቁ ደግሞ በዛ በኩል ሄድበታል። በጣም ደስ ይላል። ለኡስታዝ አንድ ሐሳብ ሰጣችኋለሁ። ኡስታዙና እንትን ስክሪን ከፈቱልንና አንዳንድ ነገራቶችን ተሳዩናላችሁ። በተረፈ ታላቁ ደቂቃ እያለቀብህ ነው ሳመልስላቸው ብዙ የጠየቁ ነበረ ከናንተም እምነት ማለት ነው። አመሰግናለሁ። ይቅርታ ወንድሜ አንተ ሚውት አድርግ። ማንም ሰው እስካሁን አልተናገረም አሉ እኮ ሌሎች መናገር የሚችሉ ትልልቅ ሰዎች እንዳሉ አውቃለሁ። እያየኋቸው ነው። ሌሎችም አሉ። ማናችንም የመናገር እንትን የለብንም። ሁለቱ ነው እየተነጋገሩ ያሉት። ከዛ ሁለቱ ጨርሰው ደግሞ እነሱ ቅድም እንደተናገርኩት እገሌ እገሌ ብለው አሳልፈው ሲሱ ለምሳሌ አንተ ሀሳብ መስጠት ካለብህ ኡስታዝ እስቲ አንተ ደግሞ ሀሳብ ስጥ ብለው ሊሉህ ይችላሉ። ያኔ እንፈቅድልሃለን። እንደዚሁ ታላቁ እስቲ እገሌ ብሎ ደግሞ ሲል እንፈቅድለታለን። በተረፈ ማይክ ማንሳት አይቻልም። ፕሊዝ ቴንኪዩ። ሰዓት ያዙላችሁ ለኡስታዝ። ኡስታዝዬ ይቀጥላሉ። መርሐባ። እስቲብዳል ነው ቃሉ ያልከው ማለት ነው። አርፌ የምሰጠህ አረበኛ ነው። አረበኛ ቋንቋ ደግሞ አንድ ቃል አንድ ትርጉም ብቻ አይደለም ያለው፣ ሰፋ ያለ ነው እና ይሄ ሰዓት እንዳይሄድብኛ እስቲብዳል ሲባል መቀየር ሲባል ፍቹ ከተፈቷት ያቺ ከዛ በኋላ ሌላ ሲያገባ የመጀመሪያዋን መህሯን መስጠት ነው ያልኩህ። እስቲብዳል ስለሆነ ብቻ አንድ ትርጉም መቀየር ብቻ በሚለው ትርጉም አይመጣም። ካለበለዚያ አንድ ቃል አንድ ትርጉም ብቻ ነው ያለው ካልከኝ ቅድም አንተ ስጠቅሰው የነበር አለ ጥያቄ ምን ማለት ነው? አሁን እኔን ጠይቁኝ። ያ አይደለም፣ ያ አንተ እንዳልከው አይደለም፣ መቀየር አይደለም ነው ያልከው። እስቲብዳል የሚለው ስለመጣ ብቻ መቀየር ብቻ ብለህ መተርጎም አችልም። አንተ እስቲብዳል ስለምትለው አረበኛ መቀየር ብቻ ስለሆነ የምታውቀው ማለት ነው። እና አለበለዚያ አንድ ቃል አንድ እስቲብዳል ግን መቀየር ነው አይደለ? ቃሉ ግን መቀየር ነው አይደለ? ኦኬ ሁለታችሁን አንዴ ታላቁና ኖ አይ ገብቶኛል። አሁን የጥያቄ ሰዓት ስለሆነ ስላላስተዋውቅን የጥያቄ ሰዓት ስላልሆነ ኡስታዝ የኛ ትምህርት እንደዚህ ነው የሚለው አንተ ኬታ አምጥተው እንዴት ነው ምናምን ነገር ብለው ይጠይቃሉ። 10 ደቂቃ አላቸው። ከዛ ታላቁ ደግሞ እንደዚሁ ነው እንደዚህ ነው እርሶ ራሱ ከቅድም ከዘፍጥረት ላይ የጠቀሱት ኬታ አምጥተው እንደዚህ ነው ብለው ይጠያየቃሉ። የመጠያየቅ ጊዜ ስለሆነ ለመጠየቅ 10 ደቂቃ እንትን ለማለትም 10 ደቂቃ አላቸው። ኡስታዝ ከፈለግሽ እንደገና ይያዝላቸው ችግር የለውም። ከዛ ታላቁም ልክ 10 ደቂቃ ካለቀ በኋላ ታላቁም ደግሞ በራሱ መንገድ እንደዛ ይሄዳል። እንደዛ ነው የሚሄደው። ኦኬ ሁላችሁም አሁን ሚዩት አድርጉ። ኦኬ መርሐባ። እና ያ እኔ መጀመሪያ እንደተናገርኩት ነው። ሁለተኛ ክርስትና ሴቶችን ጫና ያደርጋል ምናምን ላልከው መልስ ያኒ እስልምና ክርስትና ቅድም እንዳልከው አንተም እንደጠቀስከው አለ ምን ይላል? ኤፌሶን 5:22 ላይ ሴቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። አሁን እዚህ ላይ ወንድ ልክ በዚህ መልኩ ሆኖ ለሚስትህ ተገዛ የሚል የለም ክርስትናው ውስጥ ማለት ነው። ስለዚህ ሴት ልጅ ለምንድን ነው በክርስትናው ቦታ ያላት? በትዳር በኩል ባሏን መገዛት ነው ማለት ነው። ሌላው አንድ ሚስት ብቻ ነው ላልከው ጥያቄውን እኮ ለእኔ ነው የሚጠይቁኝ። ልጨርስ እንጂ አንተ ስትናገር እኮ ነው ያልተናገርኩ። አሁን ጥያቄና መልስ ነው ሰዓቱ። እኔን ይጠይቁኛል፣ ከዛ እኔ ነኝ የምመልሰው። ማብራሪያ ሳይሆን አሁን አንዴ ግልጽ ላድርገው አንድ ጊዜ። አሁን የጥያቄና መልስ ነው። ከዛ ከጥያቄና መልስ በኋላ ኦፕን የሆነ ነገር ይኖራል። ስለዚህ አሁን ልክ ስነ ስርዓቱን ጠብቀን እንድንሄድ ጥያቄና ቅድም እንደዚህ ያልከው እንደዚህ ነው ወይ ምናምን ነገር ብለው የሚጠይቁት ወይ ምናምን ነገር ወይ ደግሞ በክርስቲያኑ እንደዚህ ይላል እና ይሄ እንዴት ነው የሚታየው የሚለው የሚጠይቁት ነገር ካለ ይጠይቃሉ። ታላቁም እንደዚሁ አይ ቅድም እንደዚህ ያሉት እንደዚህ ነው፣ ይሄ ከእንትን አንጻር ደግሞ ከእስልምና ይሄ እንዴት ይላል የሚለውን ይጠይቃል። አሁን ይሄ የጥያቄ አካሄድ ነው። ልክ ይሄንን ሴሽን እንደጨረሳችሁ ይሄንን ነገር 10 ደቂቃችሁ እንደጨረሳችሁ ደግሞ ኦፕን ይሆንና
አሁን ኡስታዝ በሚሄዱበት መንገድ ደግሞ የምትሄዱበት ሰዓት ይኖራል። ኦፐን እናደርገዋለን አናስራችሁም ማለት ነው። ስለዚህ ወደዛ ግቡ። እሺ መርሐባ። እሺ እንደዛ ከሆነ ጥያቄውን ልጠይቅ። ኤፌሶን 5:22 ላይ ያዝ። ሚስቶች ሆይ ለጌታ እንደምትገዙት ለባሎቻቸው ተገዙ ማለት ምን ማለት ነው? ቄላስያስ ደግሞ 3:18 ላይ ሚስቶች ሆይ በጌታ ዘንድ ተገቢ በመሆን ለባሎቻችሁ ተገዙ ይላል። አንደኛ ጴጥሮስ 3:1 ላይ ደግሞ ምን ይላል? አንዴ ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ ይላል። ሌላ ጥያቄ ቅድም ያነሳሁት አለ ዘዳግም 21:15 ላይ አንዴ ይቅርታ ዙሌካ ይበቃ፣ ጣልቃ ልግባ። እንትን መጀመሪያ ወይ ታላቁ ይጠይቃቸው በቃ እሳቸው ስላልገባ እኮ ይሄን አብራራ እኮ እያልኩት ቆይ ሚውት አልገባቸውም። እኔ ምንም አልገባኝም። ይቅርታ አድርጉልኝና እኔ እስካሁን ምንም እየገባኝ አይደለም። እኔ አላውቅም ለምን ነው። ስለዚህ ዙሌካ ዝም በይ አንዴ። አንቺ ሰዓቱን ብቻ ተቆጣጠሪልኝ፣ ሌላውን እኔ እቆጣጠራለሁ። አንተ አሁን ወንድም ገባ። ወንድሜ ቆይ ችግር የለውም። አሁን መሀል ላይ የገባህ ወንድሜ ልክ አይደለም። ጥሩ እየተነጋገርን ነው። ኦኬ ጀስት ሲጨርሱ ችግር የለም። እሳቸው በፈለጉት መንገድ ከፈለግ መጠየቅ ከፈለግ ጠይቀውታል። ጥያቄ ሊያብራሩት የሚፈልጉት ነገር ካለ ጥሩ ነው። እንደውም ሂንት ይሰጡታል። በደንብ እንነጋገራለን እና ያወራሉ፣ እንሰማለን። ስለዚህ ማንም ሰው በዚህ መንገድ ምናምን ነገር ብሎ አይግባ። በኋላ ላይ ነፃ ሰዓት ስለምንሰጣቸው አሁን ወንድሜ ሜንሽን ያደረገውን ነገር በፈለጉት መንገድ ይነጋገራሉ። ስለዚህ ሰዓቱን እንደገና እንትን በሉላቸው። ኮራፕትድ ሆኗል ሰዓቱ። ፕሊዝ ሰዓት ከተያዘ በኋላ ማንም ሰው ባይገባ ጥሩ ነው። ስትሪክትሊ በኋላ ላይ አንድ የመጨረሻ አንድ ልናገር እኔ። እሺ ትክክል። አሁን ማለት ነው ጥያቄ ላይ ናቸው ያላችሁት ታሪኩና ሁለታችሁ እናንተ ትችላላችሁ። አቡ መሐመድ አሁን ጥያቄ ላይ ናችሁ። ታሪኩን የምትጠይቀው ስለ ክርስትና ጠይቀው ማለት እዛ ላይ ስለሆነ ያላችሁት ማለት ነው። ከዚህ በኋላ ደግሞ ፕሊስ ማለት አላውቅም እኔ ችግር የለውም። ይኸውልሽ ምን ታደርጊያለሽ መሰለኝ ዙሌካ፣ ምናልባት እኔ ላደርስባችሁ እችላለሁ። እንደዚህ ድንገት ጣልቃ የሚገባ ሚዩት አድርገሽ እንትን ማይል ከሆነ ወደ ታች ታስወርጃቸውና በኋላ መግባት ካለባቸው ይገባሉ። ታጽል አሁን የእሳቸውን ሰዓት ኮንሲደር እናርግና ተስማምተው ይቀጥሉ እሳቸው። እሺ ጥያቄን ያስክልኝ ነው። እሺ አሁን ደግሞ ሰዓት 21:20 ላይ 21:10 ላይ ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧን፣ ልብሷንና የጋብቻ መብቷን አይከለክላት ማለት ምን ማለት ነው? ይሄ ሁለት ሚስት ማግባት በክርስትና ማለ ብዬ ያነሳሁት አለ አልመለስከውም እና ነው። አሁን መልስልህ። ቆይ ጥያቄው ዘዳግም 21:15 ላይ ስለሆነ እናነበውና እሱን እዚሁ ላይ ልመልስልህ። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስት ቢኖሩት ለእርሱም የተወደደችው ደግሞ የተጠላችው ልጆችን ቢወልዱ በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን እያለ ነው የሚቀጥለው። እሺ ለልጆቹ ከብቱን በሚወርስበት ቀን ከተጠላችው ሚስት በተወለደው በበኩሩ ፊት ከተወደደችው ሚስት የተወለደው ልጅ በኩር ያደርገው ዘንድ አይገባውም። ኦኬ አሁን ይሄ ሙሉ እንትኑ የሚናገረው አሁን ለምሳሌ ከስር ቁጥር 18 ላይ ወረድ ብሎ ምንድን ነው የሚለው? ማንም ሰው ለአባቱና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማ እልከኛ አመፀኛ ልጅ ቢኖረው ይላል። ያ ማለት አሁን አመፀኛ ልጅ ይኑራችሁ የሚል ትእዛዝ ነው ወይ? አይደለም። ይሄ ትእዛዝ አይደለም። ይሄ ምንድን ነው? ኃጢአት ነው። በቃ አለቀ። ስለዚህ ለአንድ ሰው የሚወዳትና የሚጠላት ሁለት ሚስት ቢኖረው ማለት ይሄንን ስራ አፕሩቭ እያደረገ ወይም በትእዛዝ መልክ ተቀምጧል ወይ? ልክ ቅድም ቁርአኑ ላይ ልክ እንዳስቀመጥ ነው ማለት ነው። አይደለም። ከስርም ጀምሮ ቢኖረው ቢሆን
እንዲህ እያለ የሚያስቀምጣቸው ነገሮች ህግ ነው። ይሄ ያ ህግ ምንን የሚመለከት ነው? ትእዛዝ ሳይሆን አንድ ሰው እንደዚህ አይነት ነገር ቢኖረው ብሎ ነው ትእዛዝ እያስቀመጠ ያለው። ኢፍ ሴናሪዮ ነው ይሄ እንጂ ትእዛዝ አይደለም። ስለዚህ በኦሪትም 2 ሚስት ማግባት አይቻልም ነው። ይሄ ደግሞ ቢኖረው ነው የሚለው። ቴንኪው። ቀጥሉ ወደ ቀጣይ ጥያቄ። ሚስት ስንት ነበር ያሉት? ሚስት ያልሆነችን ሚስት ብሎ መጥራት ይቻላል? አንድ ሰው ነገር ሁለት ሚስቶች ቢኖሩት ነው ያለው አይደለም? ሚስት ያልሆነችን እንዴት ብሎ ሚስቱ ካልሆነች ለምን ሚስት ብሎ ይጠራታል? እንደኛ እኮ ነገር ኮት እኮ እሱ ጥፋት ነው። ሚስት ካልሆነች የማን የእግዚአብሔር ነው የማን? እያዳመጥከኝ እንጂ ብራዘር፣ እግዚአብሔርማ ትእዛዙን ሰጠ እኮ። ትእዛዙን ሰጠና ይሄንን በደንብ እንድትረዳው ቢኖረው የሚለውን በደንብ እንድትረዳው ብዬ ከስር ከቁጥር 18 ዋት ኢፍ ሴናሪዮ ወይም ይሄ ኮንዲሽናል ሴንተንስ የሚባለው ማለት ነው። እሱን በምን መልኩ ነው የሚያስቀምጠው? የማይታዘዝ ልጅ ቢኖረው ይላል። ያ ማለት የማይታዘዝ አመፀኛ ልጅ ይኖራችሁ የሚል ትእዛዝ አይደለም። ቢኖርህ ነው። ድንገት የማይታዘዝ ልጅ ቢኖርህ የሚል ህግ ያስቀምጥልሃል። ያ ማለት ግን የማይታዘዝ ልጅ ይኖርህ የሚል ትእዛዝ አይደለም። ልክ እንደዛው ሁሉ 2 ሚስት ያለው እና አንደኛዋ የምትጠላና የምትወደድ ቢኖረው ነው። ይሄ ዋት ኢፍ ሴናሪዮ ነው እንጂ ይሄ በትእዛዝ መልክ የተቀመጠ አይደለም። ስለዚህ 2 ሚስት ዘዳግም 21 አይፈቅድም ማለት ነው። ቀላል እኮ ነው። እንዴ እኮ እያልኩ ያለሁት አሁን የእናንተ የጋብቻ ህግ አይደለም አለው አይደለም? ሚስት የምትባለው ማንኛውም ሴት ሚስት ይባላል? ጌታ ሆይ I just explain to you እኮ ሚስት ተብላ ያሉ 2 ሴቶች ካሉት ነው የሚለው። ይሄው ቢኖር እኮ ነው የሚለው አይደል እንዴ? አንድ ሰው 2 ሚስቶች ቢሆን እኮ ማለት ኮንዲሽናል ሴንተንስ ነው። ሚስት የምትባለው ማን ነች? ይሄን ሚስቶች ብሏል አይደለም? ለአሁን ልጅ እኮ የራሱ ልጅ እኮ ነው። ልጅ ቢኖረው አመፀኛ ልጅ ቢኖረው አመፀኛ ይሁን ማለት አይደለም። ልጇ የራሱ ነው ልጅ። ኤግዛክትሊ ቴንክ ዩ። ልክ እንደዛ ሁሉ አሁን አመፀኛ ልጅ ቢኖረው ሲል በትእዛዝ መልክ ነው የተቀመጠው አይደለም። ልክ እርስዎ ልክ እንዳሉት ማለት ነው። ልክ እንደዛ 2 ሚስት ቢኖረው ሲል 2 ሚስት ይኑር የሚል ትእዛዝ ነው። ቢኖ 2 ሚስቶች እኮ ከአንድ በላይ ሌላ ማግባት ካልተቻለ ለአንድ ሰውዬ አንድ ሴት ናት አይደል ሚስት የምትባለው? ሚስት የሚባለው አገባ የሚባለው በሸሪዓ አሁን በእኛ ኒካህ ሲደረግ ቢኖረው ኮንዲሽናል ነው እኮ የምለው። ቢኖረው ኮንዲሽናል ነው። ቅድም እኮ ከእርሶ ጋር ተስማማን። አመፀኛ ልጅ ቢኖረው ማለት አመፀኛ ልጅ ይኑረው ማለት አይደለም። ቢኖረው ማለት ቢፈጠር ነው። ዋት ኢፍ ነው። ቢኖርስ ነው። አሁን ቢኖርስ ቀጣይ ትእዛዝ ያስቀምጣል ማለት ነው። 2 ሚስት ያለው ሰው ቢኖርም ቢኖር ማለት ምንድነው? ይኑር የሚል ትእዛዝ ነው ወይ? አይደለም። በጣም በቀላሉ እንዲረዱት ለምሳሌ ቁርአኑ ላይ 2 2 3 3 4 4 እንድታገቡ ተፈቅዶላችኋል አይደለ? በትእዛዝ መልክ። ልክ እንደዛ ያለ ፈቃድ ነው ለኔ የሚያመጡልኝ። ቢኖረው ማለትና ይኑረው ማለት ይለያያል። ቢኖረው ኮንዲሽናል ነው፣ ይኑረው ግን ትእዛዝ ነው። ኮማንድ እና ኮንዲሽናል ሴንቴንስ እንለይ እኮ ከላይ። እሺ ከላይኛው ጀምረህ ይሄን የ15ኛውን መልእክት እስኪ አስረዳኝ። የ15ኛው I just explained to you እኮ አሁን አንድ ሰው 2 ሚስቶች ቢኖሩት አንደኛዋን የሚወዳት ሌላዋን ግን የሚጠላት ቢሆን ሁለቱም ወንዶች ልጆችን ወልደውለት በኩር ልጆች ግን የተወደደ ከሰማይ ወዳት ሚስቱ ቢሆን ንብረቱን ለልጆቿ በሚያወርስበት ጊዜ የበኩር መብት ከማይወዳት ሚስቱ ከወለደው በኩር ልጆች ገፎ ከሚወዳት ሚስቱ ለተወለደው ልጅ በአድሎት መስጠት አይገባውም ነው። አለቀ እኮ። ስለዚህ ያቺ ኮንዲሽናል ነው። ሁለቱም ለሱ ምን ይባላሉ? አሁን እኮ እየተከባባል ሚስቶች ተብሎ ተጽፏል። ሚስቶቹም ናቸው ለሰውየው ሚስት ናቸው ለሰውየው ለዛ ሰው ማለት ነው። ሚስቶቹ እያዳመጡኝ ሚስቶቹ ናቸው ሲባል ምን ማለት ነው? ሰውየው አጥፍቷል፣ ህግን ተላልፏል። በነገራችን ላይ እንደዚህ ዋቲፍ ሴናሪዮዎች በዚህ ብቻ ሳይሆኑ በሌሎች በጣም ብዙ ቦታዎች ላይም ዋቲፍ ሴናሪዮዎች አሉ። ምን ማለት ነው? ኮንዲሽናል ሆነው የተቀመጡ አሉ። ልክ እንደዛ ሁሉ ብዬ በደንብ እንዲገባችሁ ብዬ ማለት ነው። አመፀኛ ልጅ ቢኖረው ሲል አመፀኛ ልጅ ይኑረው የሚል ትእዛዝ አይደለም። ቢኖረው ማለት
እንደው ድንገት ቢኖረው ነው። ኦኬ ድንገት ቢኖረው ነው። ስለዚህ ለአመፀኛው ልጅ ትእዛዝ ይቀመጣል ማለት ነው፣ ፍርድ ይቀመጣል ማለት ነው። ልክ እንደዛ ሁሉ ሁለት ሚስት ያለው ሰው ቢኖር ይሄ ምንድነው? ሁለት ሚስት ይኑርህ ማለት አይደለም። ሁለት ሚስት ድንገት ቢኖረው የሆነ ሰው ማለት ነው። ሁለት ሚስት ቢኖረው እና ከዛ የተወለደው ሁለት የበኩር ልጆች ቢኖሩ እና ከተጠላቸው የመጀመሪያ የተወለደ ቢኖር ነው። ኦኬ ቢኖር ፓት ኢፍ ኮንዲሽናል ሰንተንስ ነው ይሄ። ቢኖር ከተጠላቸው የተወለደው የበኩር ልጅነቱን ይዞ ይቀጥላል እንጂ ከተወደደችው ስለተወለደ የበኩር ልጅነቱን አይቀማውም ነው። ግልጽና ግልብ የሆነ ነገር ነው ይሄ እጅግ በጣም ማለት ነው። ከምን አንፃር ሚስቶቹ ተባሉ እኮ ነው የምልህ። አሁን በእናንተ ህግ መሰረት ከተጋቡት ውጭ ያሉት ሚስት ይባላሉ? ለምንድን ነው እየተግባባን ያለው ነው? እሺ ይሄን በጣም ግልጽ የሆነ ነገር ነው እየተናገርኩ ያለሁት። እጅግ በጣም ግልጽ ማለት ነው፣ የማያሻማ ግልጽ የሆነ ነገር ነው። ለምሳሌ እንደው እንዲገባዎት አሁን ይሄ ክፍል ማለት ነው ቢኖረው ምናምን እያለ የሚናገረው ክፍል ይኖረው ማለት ነው። ስለታችኛው እኮ አይደለም ያልኩህ። አሁን ሚስቶች አለ እኮ ይሄንን ይሄው ቢኖሩት እኮ ነው ቢኖሩት የሚለው ይኖረው ማለት ነው። ቆይ አንዴ ይኖረው ማለት ነው። ይሄ የቱ ቢኖሩት ማለት ይኖረው ማለት ነው እኮ። ይሄው ቢኖሩት የሚለውን ይኖረው ማለት ሳይሆን ሰው ካልሆነ ትእዛዝ ስላልሆነ አይወሎት ካልሆነ ጠራቸው እኮ ነው ያልኩህ። ከአንድ በላይ ማጥራት ካልቻለ ሚስት አንድ ከሆነች እኔ ጥያቄ ማለት ነው። ቀጣይ ጥያቄ ቢጠይቁ ጥሩ ነበረ፣ ጊዜዎት እንዳይሞትበት ማለት ነው። ቀጣይ ጥያቄ ጠይቁኝና ላብራራ። 21:10 ላይ ምን 21:10 ዘጸአት። ኦኬ ምክንያቱም ጊዜው እየሞተበት ስለሆነ ብዬ ነው። እሺ 21:10 ከእርሷ ሌላም ቢያጋባው ምነዋን ልብሷንም ለምንጣፏን ተገቢዋን አያጉድልባት ይላል። ምንድነው ጥያቄው? እዚህ ላይ ሌላ ሴት ቢያገባ ለመጀመሪያ ዘጸአት ምዕራፍ 1 ከቁጥር አይከልክላት። ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧን፣ ልብሷንና የጋብቻ መብቷን አይከልክላት ይላል። እሺ ጥያቄው ምንድነው? እዚህ ላይ ሁለት ሚስት ሆኗል። ሁለት ሚስት የሚል አለ ክፍሉ ላይ ማሳዩኝ እስኪ። ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧንና ልብሷን የጋብቻ መብቷን አይከልክላት ማለት ነው ማለት እኮ። ሌላ ሚስት ቢያገባ ማለት ሁለተኛ ሚስት ቢያገባ ማለት ነው። እና ስንት ሌላ ሚስት 3 4 5 አሁንም እንትኑን ኮንቴክስቱን በደንብ እንድትረዱት ምንም እንኳን ሰዓቶት ቢያልቅም ዝም ብዬ ጨምሬ ላብራራለሁት ለመረዳዳት እንጂ ለመጨቃጨቅ ስላልሆነ ደቂቃውን ትተነው እንደዚሁ ላብራራለሁት ይሄንንም ክፍል ማለት ነው። ምንም እንኳን ታይሙ ቢያልቅም በቸርነት ዝም ብዬ ልቀጥል። እሺ ከቁጥር በፊታቸው የምታደርገው ስርዓት ይህ ነው ካለ በኋላ ዕብራዊ ባሪያ የገዛ እንደሆነ 6 ዓመት ያገልግል፣ በሰባተኛው በከንቱ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ ወንዶች ወይም ሴቶች ልጆች ብትወልድለት ሚስቱና ልጆቿ ለጌታው ይሁኑ፣ እርሱም ብቻውን ይውጣ። ባሪያውም ጌታዬን ሚስቴን ልጆቼን እወዳለሁ አርነት አልወጣም ብሎ ቢናገር ጌታ ወደ ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑ አቅርቦ ጆሮን በወስፌ ይብሳው፣ ለዘላለም ባሪያው ይሁን። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ። ጌታዋን ደስ ባታሰኘው በወጆ ይውሰዳት። ስለ ናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ለልጁ ብድራት ለሴት ልጆች የሚገባውን ያደርግላት። ከእርሷ ሌላም ቢያጋባው ይላል። አሁን በደንብ አድርገህ ተመልከት። ከእርሷ ሌላም ቢያጋባው ምነዋን ልብሷንም ለምንጣፏም ተገቢውን አያጉድልባት ነው የሚለው። ይሄ ለማን ነው? በጌታ ቤት ስላደገች ሴት ነው እያወራ ያለው። እየሰማኸው ነው? ለልጁም አላየኸው? ለልጁም አለ ብድራት
ለሴት ልጆች የሚገባውን ያደርግላት። ቆይ ልሄድልህ ነው። ለልጁም ብድራት ለሴት ልጆች የሚገባውን ያደርግላት፣ ከእርሷ ሌላም ቢያጋባው አለ። ከእርሷ ሌላ ማለት ሌላ ሴት ልጅ ብትኖር እና ያቺን ሴት ለልጅየው ቢያጋባው ማለት ነው። መናዋን ልብሷንም ለምንጣፍም ተገቢውን አያጉድልባት። ይህንም 3 ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ። ሰውን ቢመታ ቢሞትም እንግዲህ እርሱ ፈጽሞ ይገደል እያለ ነው የሚቀጥለው። ስለዚህ ይሄ በሚስት ላይ ሚስትን ስለመደረብ ሁለተኛ ሚስትን ስለማግባት ሳይሆን እያወራ ያለው በደንብ አድርገህ ተከታተለው፣ በደንብ አድርገህ ማለት ነው። ለልጁም ብድራት ለሴት ልጆች የሚገባውን ያድርግላት። ለማን? ለምትገባው ሴት። አይ ሌላ ሴትን ማገባው ካለ ግን ለታጨችውና ለዚህ ለባሪያይቱ ማለት ነው ለምንጣፏ ለምኗ ተገቢውን አያጉድልባት ነው የሚለው። በቃ ማን? በጌታዋ ቤት ተወልዳ ስላደገች አንዲት የባሪያ ልጅ ማለት ነው እንጂ በሚስት ላይ ሚስትን ስለመደረብ የሚያወራበት አንድም ክፍል አንድም ቦታ ላይ የለም። ሚስቱ ካልሆነች ቅድምም ላይ እኮ እየጠየቅኩ ነው። ሚስት ያልሆነችን ለምንድን ነው ሚስት አይልም? እዚህ ጋር አይልም። ሚስት ኡስታዝ ሚስት አይልም። ሚስት አይልም። ሰዓቱ አልቋል። ግን እንደው ችግር የለውም እንትን ለመግባባት ስለሆነ ብዬ ነው ዝም ብዬ ደቂቃ ጨምሬ ያብራራሁልዎት እንጂ ቅድም ነበር ማቆም የምችለው እኔ። ኦኬ አሁን ታላቁ እኔ አንተ ያስከው መጽሐፍ ያንተ ምን አላውቅም እንጂ እኔ ላይ የሚለው መጽሐፉ ማለት ነው ለወንድ ልጁ 9 ላይ ምን ይላል? ለወንድ ልጁ ትሆን ዘንድ መርጣት ከሆነ እንደ ራሱ ልጅ የሚገባትን መብት ይስጣት። ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧን ለብሷና የጋብቻ መብቷን አይከልክላት ነው የሚለው። አንዴ ክፈቱት እስኪ የምታነቡትን መጽሐፍ አንዴ ክፈቱት። ሜቢ ኡስታዝ አንዴ ክፈቱትና አብረን እንየው። አምታችኋል ኦፕን ለማድረግ ሰዓት ስላለቀ እኔ ችግር የለውም ለመግባባት ስለሆነ እንትን አንልም። ኦኬ እንደ ቲክቶክ ሰዎች አንነዛነዝ። ቀጥሉ ኡስታዝ ክፈቱትና እስኪ እንየው አንዴ። ወደ ላይ እስኪ አርጓት፣ ወደ ላይ አርጓት አንዴ። ወደ ላይ አርጓት እስኪ አንዴ ከቁጥር 1 ጀምሮ እንዲታይ። እንትኑን ቨርዥኑን ለማየት ነው ምን አይነት አፕሊኬሽን እንደሚጠቀሙት የሚለውን ለማየት እና ለማውጣት እንዲመች ነው። እሺ ሄዱ። እሺ 7 ላይ ብናይ ማለት ነው አንድ ሰው ሴት ልጁን አገልጋይ እንድትሆን ቢሸጣት እንደ ወንዶች አገልጋዮች በነፃ ማሸኘት የለባትም ይላል። ለእርሱ ትሆን ዘንድ የመረጣትን ጌታዋን ደስ ባታሰኝ በወጆ ይስደዳት፣ ለባዕዳን ይሸጣት ዘንድ መብት የለውም ይላል። ምክንያቱም ለእርሷ ያለውን ታማኝነት አጓድለዋል ይላል። ዘጸአት ነው እያነበቡ ያሉት? አዎ። እስኪ አንድ ያሳዩን። ከላይ ያለው ምንድን ነው የሚለው? ዘጸአት 20 ስንት ነው? 21 ከ7 ጀምሬ ነው ሳነብልህ ነበር። ምን አይነት ቨርዥን እንደሚያነቡ ነው ያላቅም። እስኪ ወደ እንግሊዘኛ ቀይሩት። እንግሊዘኛ ወደ ነው አፑን ከውጭ ላሳይ። ይሄ ነው ኦኬ። ታላቁ የሚያነቡትን ነገር በደንብ ስማው። ምክንያቱም እኔ እየሰማሁ ነው በደንብ ቃል በቃል ነጥብ ብሎ አላልፍም። ስሰማ አገልጋይ እንድትሆነው ነው እንጂ የሚለው ሚስት እንድትሆነው አይልምና እኮ ስለምን እያወራን? ሚስት የሚል የለውም ጭራሹኑ። ከላይ ጀምሮ ቢታይ ሚስት የሚል የለውም።
እያሳዩን እየጠበቅን ያለ ነው። ሚስት ይላል ስላሉ ሚስት የሚለውን ነው እንድታሳዩን እየጠበቅን ያለው ነው። ተው እንጂ ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧ ልብሷና የጋብቻው መብቷን አይከልክላት። በ10 ላይ አንድ ልክፈትልዎት ደግሜና አብረን ካላነበብ ነው ችግር ነው። እሺ ከእርሷ ሌላ ቢያጋባው መኖዋን ልብሷንም ለምንጣፏም ተገቢውን አያጉድልባት። እሺ ሁለተኛ ሚስት ያለ ምኑ ላይ ነው? 10 ላይ ሌላ ሴት ቢያገባ ለመጀመሪያ ሚስቱ ይታያል። 10 ባይብል ሀብ ላይ የክፈትልዎት እንጂ ከእሷ ጋር መግባባት በጣም ከባድ ነው። በጣም ከባድ እኔ አሁን እያረኩ ያለሁት ይታያል አይታይህም? ቴሬራ ይዘው ስለመጡ አስቸጋሪ ነው። ባይዘወይ ታላቁና ኡስታዝ ይሄ አንድ 10 ላይ እኮ ነው አውጥቼ እያሳየሁህ ነው አይደል? ኡስታዝ አንዴ ከሰዓታችሁ ውጭ ነው እያወራችሁ ያላችሁት፣ ምክንያቱም ሰዓት የሚለውን ነገር ረስተነዋል። ቀጥሎ የነበረው የታላቁ ሰዓት ነበረ። ፍቃደኛ ስለሆነ ብቻ ነው ይህን ያህል ሰዓት ይሄድ ነው። ከዚህ ቀጥሎ ባለው ውይይታችሁ ላይ ልክ አሁን እንደምትወያዩት አንሊሚትድ የሆነ ሰዓት ስለሚሰጣችሁ በዛ ሰዓት ላይ ኖት አድርጉና ያዙና አሁን ያላችሁትን የምትሉትን ሌላም ነገሮች ካሉ በደንብ እየተፈተፈታችሁ ስትሉ እኛ በደንብ እንማራለን። ኦኬ አሁን ኡስታዝ ሰዓቱ ተሰጥቶት ጭራሽ ሌላ 10 ደቂቃ ደግሞ ስፔንድ አደረጋችሁ። ኦልሬዲ እንትን አድርጋችኋል። እኔ እንትን ስለሆነ ቅድም እንደተናገርኩት ይሄ ማሳያችሁ ምንድን ነው? ተው እንጂ ኖ ሰዓቱን ማክበር ካልቻልን መከባበር አንችልም። ስለዚህ ሰዓት ላይ ስትሪክት ነኝ። አሁን የታላቁ ተራ ነው። ታላቁ ይጠይቅ። እርሶ ኡስታዝ ይሄንን የያዙት በሚቀጥለው ልክ እሱ እንደጨረሰ ሴት ቢያገባ ለመጀመሪያ ሚስቱ አይከልክላት አይታይህም? ተስማምተው ነው አሁን ደቂቃ ተሰጣተው እያወሩ ያሉት እነሱ ያወሩ። አሁን እኛን ገባን በመሃል ሳላዲን ሚዩት አድርግ። ለምን መሀል ላይ እንደምገባ ነው ያላቅም። ሳላዲን ከቅድም ጀምረ ዝም ብለህ ትገባለህ። አንዳንድ ጊዜ ምን አለ መሰለ ሰዓት ራሱ ፖለቲካ የሚሆንበት ሰዓት አለ። ኤግዛክትሊ ዲጄ ያንሷ ሰፍክል ነው። እዚህ ቤት ውስጥ አይ ለሱ እንደዚህ አድርገው ለሳቸው እንደዚህ አድርጎ ምናምን ነገር የሚባል ነገር ስለማልፈልግ አሁን ምንድነው የማደርገው መሰላችሁ? ሰዓታቸው አልቋል፣ ግን ተጨማሪ ሰዓት ፍቃደኛ ስለሆኑ ብለን ፈቅደንላቸዋል። በሚቀጥለው እሱ እንትን ሲል ፍቃደኛ ስለሆንና ከዛ ወደሚቀጥለው አንሊሚትድ ወደሆነው እንደፈለጉት ወደሚያወሩበት እንደፈለጉት ወደሚነጋገሩበት ደረጃ ላይ እንሄዳለን። ስለዚህ አሁን ታላቁ ጥያቄ ካለህ እና ኢቭን አሁን የተነሳውንም ከፈለግ ሌላም ነገር ካለ ሜንሽን አድርገህ እሳቸውን ትጠይቃቸዋለህ። እሳቸው ደግሞ እንደዚሁ እያወጡ ምናምን ነገር ይነግሩናል፣ ያስተምሩናል፣ ይመልሱልናል። ታትሶል ስነ ስርዓት መኖር ሰዓት ካልተከበረ መከባበር አይኖርም። ትክክል ነው። እሺ ደቂቃ ያዙልኝና እኔ መጠየቅ ጀምራለሁ። እሺ ይሄን ጨርስ። ይሄ እኮ ሌላ ሴት ቢያገባ ሴት ሚስት የሚል የለውም ያልከውን ጨርሰውና ነው ተመልሰን እንመጣለን። ኡስታዝ ያዙ ኖት ያርጉ ወረቀት። ቀጣይ ላይ ሌላ ጥያቄ ነው መጠየቅ የምንፈልገው። ኖ በኋላ ላይ ያዘው እኮ ዲጄ አንዴ ቆይ አቡ 81 አሃዱ አለው ታደለ ስልኮት ላይ አሁን 81 አሃዱ አይቼ ነበረ። እስቲ እዛ ላይ ክፈቱትና አሳዩን። 81 አሃዱ ይዘው ነበረ፣ እዛ ላይ ክፈቱት። ቆይ አሉላ ቆይ አንዴ ሰዓት ይከበር ነው የነ ዲጄ ሐሳብ ትክክል ነው። መልስ የኔ ነገር ማንም ሰው መጥቶ ኮምፕሌን እንዲያቀርብ አልፈልግም። ማንም ሰው ከየትኛውም ሳይድ እንደገና በሰዓት ነው እየተነጋገርን ያለ ነው። ሰዓቱን ኦኬ ብለው ፈቅደው ስላደረጉ ኦልሬዲ ከ10 ደቂቃ በላይ ተነጋግረው አውርተዋል። ኦኬ ይህንን ነገር ግን በኋላ ላይ አንሊሚትድ ሰዓት ሲሰጣቸው ያልተወሰነ ሰዓት ሲሰጣቸው በኖት ይዘው በእንትን ይዘው ቅድም እንደዚህ ያልከው ነገር እየተባባሉ መጠያየቅ ስለሚችሉ የበለጠ ሰፊ ሆኖ እኛ ሳንረብሻቸው እነሱም ሳይረበሹ እንደፈለጉ የሚነጋገሩበት ሰዓት ስላለ ለዛ ሰዓት እንፍቀድላቸው።
ስለዚህ ኡስታዝ 10 ደቂቃቸውን ጨርሰው ከዛ በላይ ነው እንትን እያሉ ያሉት። በኋላ ላይ አንዱ ደግሞ መጥቶ እንደ ለኡስታዙ እንደዚህ ሰጥቶ ምናምን ነገር መባሉን ወይ ደግሞ ለታላቁ እንደዚህ ሰጥቶ መባሉን ስለማንፈልግ እኛ በበኩላችን ማለት ነው አሁን ታላቁ ጥያቄ ካለ ጥያቄህን አሁንም ባለው ብቻ በፈለከው መንገድ እሳቸውን ታነጋግራቸዋለህ። ለ10 ደቂቃ ሰዓት ያዙ ማነው ደቂቃ ያዙላቸው 10 ደቂቃ ልክ 10 ደቂቃው እንዳለቀ አለቀ በሉ። ከዛ በኋላ ወደ ዋናው ነገር ይገባሉ ማለት ነው። አለቀ። ስለዚህ አሁን ሰዓቱን ቆይ ሳልጀምር የጀመርነውን ጨርሶ ቢሄድ ምንድነው የከበደህ? ወይኔ የጀመራችሁት እኮ ይኸውልህ አሁን እኮ ሃይላይት ነው ያደረጋችሁት። ሀሳቦችን አነሳችሁ፣ ጫራችሁ። የተጫሩትን ሀሳቦች በኋላ ላይ እንደ ልብ ስታወሩ እንደፈለጋችሁ ታወሩበታላችሁ። አሁን የታላቁ ተራ ነው። ታላቁ አንተም ሀሳብ ካለ ሀሳብህን ጫር፣ ሌላም ጥያቄም ካለ ምናምን ነገር ጠይቃቸው፣ እሳቸው ይመልሱልሃል። እንዲህ እያለ ቆይና 10 ደቂቃ ሲሞላ ታቆማለህ። ከዛ በኋላ ወደሚቀጥለው እንትን ስትገቡ ኡስታዝ አሁን ያሉትን ነገር በኖት ያዙት በማስታወሻ እሱንም ያነሳሉ፣ ሌላም ይነሳል፣ ሁሉም ነገር ይሰራል። ይሄን የጀመርነውን ጨርሰን እንሂድና ሌላ እንጀምራለን። ሰዓት እኮ መጀመሪያ ሰዓት ሰጥቶኛል አይደለም? ሲሰጥ ለምንድን ነው አንተ አሰጥም ብለህ ኡስታዝ ይሄን ጨርሰውንና ቀጣዩን ጥያቄ ነው የሚሆነው። ሰውየው አቡ ምኑ ነው ታላቁ ሳላዲ የሚባል ሰውዬ አረቢው ታርክ ፕሊስ ጨርስና ሌላ እንሄዳለን አይደል? ሳላዲ ሚዩት አርግ አይደለም አቡ ሌላ ሰው ጣልቃ ፕሊስ እሱ ስለምን ይገባል ታዲያ? ችግር የለውም። እኔ አሁን ይኸውልህ ኡስታዝ ይኸውልዎት አሁን ተናግሬ ያለሁኝ በጣም በቂ ሰዓት ማለት ለእርሶም አንደርስታንዲንግ እንዲሆን እርሶም ስለፈቀዱ ማለት ነው። አይ ቲንክ አሁንም ይጨመርልኝ እያሉ ነው። ግን ከዚህ በላይ ከሚሆን እሱም ደግሞ የሚያነሳቸው ነገሮች ኖረው ያነሳቸውና በኖት በማስታወሻችሁ እያያዛችሁ ምናምን ትቆዩና ከዚህ ቀጥሎ ባለው እንትን ላይ ሰዓት ስለማይገድባችሁ እንደፈለጋችሁ ያንን ነገር ትነጋገራላችሁ። ይሄንን ነው እያልኩ ያለሁት። ስለዚህ አሁን ታላቁ ደቂቃ ያዙለትና ታላቁ በዚህም ጉዳይ መልስ መስጠትም ይሁን ጥያቄም ካለው ዋሬቨር ነገር ይላል። እኛ እንሰማለን፣ እንማራለን። ከዛ በኋላ ወደ ዋናው ጉዳይ ስትገቡ ደግሞ አሁን ያዛችኋቸው ጥያቄዎች አሁን ያላለቁ ነገሮች ምናምን ነገር አንስታችሁ በሰፊው ማንም ሳያስጨንቃችሁ ታወራላችሁ። ታስወል አሁን ኡስታዝ አሁን ጀምርበት በቃ አሁን እንትን ኡስታዝ ምን ያድርጉ ለታላቁ ቀጥሉ። አሁን እኮ እንትን ብሏል። አሁን እኮ ምንም ነገር እሺ፣ በመሀል ዙሌካ ቆይ ዝም በይ። ለታላቁ ሰዓት ያዙለት። ቆይ ለታላቁ ሰዓት ያዙለት። ሰዓት ያዙ። በሰዓት ስለሆነ በሰዓቱ ላይ ማንም መግባት አይፈቀድለትም። ከዛ በኋላ ባለው ውይይት ላይ እንደፈለጉ አሁንም ኡስታዝ ያነሱትን ጥያቄ ሌላም ነገር እየተነጋገሩ እኛ ምንማረውን እንማራለን። ፔሬድ ኡስታዝ እንትን ሚዩት ያድርጉ። ታላቁ ቀጥላውና 10 ያዙለት ደቂቃ ይዘናል በሉት ይቀጥል። ዙሌኻ ካስወጣችሁ አንድ ነገር ተናገር ይሉታል እንጂ ሞዴሬተር ለምንድን ነው የምታስወጡት? አንዴ ብቻ እናገርና ሞዴሬተሮች ሰላሃዲንን አታስወጡት። በቃ ሁለቱ አሉ፣ ሌሎች ክርስቲያኖች አሉ። ደግሞ ሁለቱ ታላቁን አቡ እያወሩ ነው። ሰላሃዲን አንተ ሚዩት አድርግ። በቃ አሁን ማንም ሰው ሚዩት እንዳያነሳ። ሁለቱ ትልቅ ናቸው። ስለሚያስወጡኝ አንዴ ብቻ ተናነሳለሁ። እንዳታስወጡ ብያለሁኝ። አንቺ እንትና ሞዴሬተሮች ፕሊስ አታንሱ። እኔ ሁላችሁም ላነሳ ነው። እያየዋችሁ ነው። አሁን ታሪኩ እነሱ እያወሩ ነው ማለት ይችላል ግን ኡስታዝ ሲፈቅዱ ብቻ ነው የምታደርገው። እሺ እንደዚሁ ታላቁም ራሱ ሌላ ሰው ኮንትሪቢዩት እንዲያደርግ ከፈለገና እስቲ አንተ ምን ትላለህ ብሎ እሱን እንትን እንዲያደርገው ከፈለገ ይሄንን ያደርጋል። ፔሬድ በዚህ መንገድ በስነ ስርዓት ማውራት እንችላለን። ምናልባት ትዝ ካለስ ገና ውይይቱ ሳይጀመር እኔ እናንተ አወያይ እንደሆነ ነግሬህ ነው የገባሁት አይደለም? ኧረ ሰላዲን ፕሊስ ለምንድን ነው የምትረቁት? ልትጠየቁ ስትሉ ሰላዲን ሁለት አወያይ ሊኖር አይችልም። አንደኛ ሰዓት መደብ ያለውኝ፣ ሁለተኛ እኔ መሀል መግባት እሺ አሁን በቃ ሚዩት አድርጉ። ሌላ ሚዩት አድርግ፣ ሰላዲን ሚዩት አድርግ። ሁለቱ ቀጥሉ። ስለዚህ ኡስታዝ ሚዩት ያደርጋሉ። ታላቁ ጥያቄ ይጠይቃል። ይሄ ልክ ታላቁ ጥያቄ ጠይቆ 10 ደቂቃው ሲያልቅ
ከዛ በኋላ ደግሞ በምንወስነው ውሳኔ እንደፈለጉ ያወራሉ። እኛ እንስማለን፣ እንማራለን። አለቀ እኮ በቃ ሲጀመር የኔ ጥፋት ነው። ደቂቃ ችግር የለውም ፍሬንድሊ ዲስከሽን ነው ብዬ ዋርዞን አስመሰላችሁት። በቸርነት የምንወያይ ስለመሰለኝ ነበረ። እሺ ኡስታዝ አሉ ተመለሱ። ፖዝ ላይ ኖት። ጥያቄ እንዴት እንደሚጠየቅ በዚሁ ላሳየት። ኡስታዝ ፖዝ ላይ ኖት። ደቂቃዬን ዝም ብላችሁ እያስሄዳችሁት ነው። ግን ኡስታዝ ተመለሱ። ደቂቃ አንተ እስክትጀምር ድረስ አያዝም። ቢኮዝ ምን መሰለህ ከ10 ደቂቃ በላይ ነው የፈጃችሁት። አሁን እንደዚህ አንድ ሁለት ስትባባሉና ያንን ኦፐን በሆነው ነገር ላይ ስታነሱት የበለጠ እናንተም ነፃነት ይኖራችኋል። እኛም ሰዓት ምናምን ሳንጨነቅ በደንብ እንሰማችኋለን። ስለዚህ አሁን ኡስታዝ ሚውት ያደርጋሉ። ታላቁ የሚጠይቃቸውን ጥያቄ የሚሰጣቸውን መልሶች እየሰሙ ከዛ ተነስተው ደግሞ እሳቸው ተዘጋጅተው በኋላ በሚደረገው ዲቤት ላይ ወይ ደግሞ ንጽጽር ነው ያላችሁት፣ ንጽጽር ላይ ትነጻጸራላችሁ፣ እንሰማለን። አለቀ። ዙሌካ ሰዓት ብቻ ያዥ አንቺ ሚውት አታንሺ። እኔ ግን ሳቂ እያለኝ ነው። በነገራችን ላይ ሰላም ብያለሁ። እፎይ እንኳን ደህና መጣ። የእውነት እፎይ ከሆነ ፕሊስ ጨጓራ ይቅጥል አለ። አሁን ምንም ፍሬያማ ነገር እየሰማን አይደለም። እባካችሁ ቀጥሉ እኮ። ሲመለሱ ነው የምንቀጥለው። ሞኖሎግ ስላልሆነ ብቻዬን አላወራ። እኔ ካልመጡ እንግዲህ ሲመለሱ ትቀጥላለች። ታላቁ ዙሌካ ሚዩት አድርጊ። አንቺ ሰዓት ያዥ ስትባይ ሰዓት ያዥ፣ ችግር የለውም። እኔ እኮ አሁን እንቅልፌን ሁሉ ምናምን ነገር መስዋዕት አድርጌ ነገ ስራ ገባለኝ። ግን ይህንን የማደርገው ጀስት ነገሮች ስሙዝሊ እንዲሄዱ እንደገና መማርም ማወቅም ስለምፈልግ ነው። ሌላ የሚማማር ማወቅ የሚፈልግ ብዙ ሰው ስላለን እና እንደ ቀልድ ምናምን ይሄ የማሸነፍ የመሸነፍ ጉዳይ አይደለም። ሪያሊቲ እውነትን የመፈለግና እውነትን የማግኘት ነገር ስለሆነ ዙሌካ ሰዓት አንቺ ነሽ እያሽላቸው ያለሽ ይመስለኛል። ወይ ሌላ ሰው ከሆነ ሰዓት ብቻ ያዙ። ከዛ ውጭ ግን ፌር አይደለም። በቃ የታላቁ ተራ ነበረ። እሱ ያው ኢትስ ኦኬ ይህንን ለማድረግ እንናገር ብሎ ስላለ ነገሮችን ተናደርግን ህግ በመጣሱን አሁን እየተነጋገርን ያለ ነው። ህጉን አክብረን ቢሆን ኖሮ እንደዚህ አንወዛገብም ነበር። ዙሌካም ከኔ ጋር ምናምን እንትን አንልም ነበር። ከዚህ በኋላ ህግና አክብረን ይሄ የአሁኑ አሁን 10 ደቂቃ አለው። ታላቁ ኡስታዝ ሲፈቱ ሚውታቸውን ታላቁ ይቀጥላል። ከዛ በኋላ ግን ድረስ ምናልባት እስኪመለሱ ድረስ ልጄ ልክ እንደተመለሱ ጥያቄና መልስ ነው የሚሆነው። ማለት እኔ ጠይቃለሁ፣ እሳቸው ይመልሳሉ። ያ እንደዛ ነው። ያንተ ተራ ነው። እሳቸው ተጠይቀዋል። ያ ከዛ ውጪ ዝም ብሎ ይሄ ወሬ እንዳይመስል ይሄንኛውን እንዴት አድርገው ሆኖ ምናምን የሚሉ ነገሮች አናስተናግድም። መሀል ላይ የምትገቡ ልጆችም ስርዓት አድርጉ። ኡስታዝ ፕሊስ ተመለሱ። ኡስታዙና ነው ኦኬ። እንትን ስልክ መጥቶባቸው ሊሆን ይችላል። ዋሬቨር ትንሽ ጊዜ እንስጣቸው። ጥያቄና መልስ ብቻ ነው ሊሆን የሚችለው። ትጠይቃቸዋለህ፣ እሳቸው ይመልሱልሃል፣ ትሰማለህ። እንደገና ሪዝን ካለ ደግሞ አይ ይሄ ነው ትላለህ። በዛ መንገድ ያው እንትን ትባባላላችሁ። ከዛ በኋላ አንሊሚትድ ታይም እንሰጣችሁና በስነ ስርዓት በተራ እንድታወሩ ደግሞ እንትን ፈቅዳለን። ከዛ ብዙ ነገር እናገኛለን ብዬ አምናለሁኝ። ቴንኪዩ ሁላችሁም ስለመጣችሁ። በተለይ ደግሞ እንደዚህ በስነ ግን አዲሱ መደበኛ ትርጉም ነው ቅድም ከፍቶት የነበረው ኡስታዙ ማለት ነው። አዲሱ መደበኛ ትርጉም ደግሞ ጭራሽ የመጽሐፍ ቅዱስ ማህበር እንኳን የማያውቀው ቨርዥን ነው። በነገራችን ላይ ፎር ዶስ ኦፍ ዩ ሁሉን ነው አዲሱ መደበኛ ትርጉም ሆነ። አይ ኖ ግን ያንን እንትን ማድረግ ይችላል። አንተ ባለ ሰዓት ላይ የሚሆን ብቻ አንተ በተሰጠ ቻንስ ላይ ዲባንክ አድርገው አንተ ባለ መጽሐፍ ላይ አውጥተህ ደግሞ በማሳየት እናንተን በማድረግ ነገሮችን ዲባንክ ማድረግ ይቻላል። ያ እኔ እኮ እስኪመለሱ ድረስ ነው እያወራው ያለሁት። ዝም ከምንል እስኪመለሱ ድረስ ምክንያቱም ሚዩት ላይ ናቸው። በኋላ አንተ አውርተህ አልሰማውም እንደዚህ አይነት ነገር ሊመጣ ስለሚችል ሚዩታቸውን አንስተው ሲመለሱ ወደ ዋና ቁም ነገር እንገባለን። እንደተናገርኩት ቅድም ሌላ ሰው በመሃል ደግሞ እስቲ አንተስ ምን ትላለህ ብላችሁ ሀሳብ መስጠት የምትፈልጉ ከሆነ ታላቁም ኡስታዙም
የራሳቸውን ሰዎች እስቲ ምናምን ብለው እንትን የማድረግ መብት አላቸው፣ ግን ተናግረው ነው እኮ። አሁን እኮ ችግሩ እኛ ስንጠየቅ ዝም ተባለ። አሁን እኔ ልጠይቅ ስል ዋይ ኦል ዲስ ወከባ ሁሉ ምንድነው እየተወከበ ያለው ከቀደም ጀምሮ? እሶኬን ጠብቃቸው። አይ ነው ዋይ ወይም ሱሌይማን ይጠይቅ፣ ማን ነው ሷላሃዲን ይጠይቅ። እሳቸው ከቀሩ የሌሉ ከሆነ ወይ እሱ ይጠይቅ፣ ካልሆነ እንግዲህ ምን አማራጭ ካጣን ማለት ነው ወጡ። ቆይ ላወራቸው በውስጥ። ኦኬ ከወጡ እሳቸው እስኪመጡ ድረስ ምን አደርጋለሁ? የራሳቸው እንትን ነው። ቅድም እሳቸው ክሌም ያደረጉበትን ነገር ማብራራት እፈልጋለሁ። ሰው እንዲማርና ሪያሊቲ ይሄ ነው ብለህ የምትለው ከሆነ ታላቁ ፕሊስ ያንን ነገር እሳቸው እስኪመጡ፣ ከመጡ ግን አስቆማለሁ። ያ እኮ እሱን እኮ ነው ማሳየት የፈለኩት። ኦኬ ጎ አሄድ። የከፈቱት መጽሐፍ ይሄ ነው፣ አዲሱ መደበኛ ትርጉም ይባላል። ይሄ አዲሱ መደበኛ ትርጉም ቅድም እንደነገርኳችሁ ነው። ላይክ የኢትዮጵያም የመጽሐፍ ቅዱስ ማህበርም ሆነ ቤተክርስቲያናችን የማታውቀው መጽሐፍ ነው። ለምንድነው የማታውቀው? ብዙ ዶግማቲክ የሆኑ ጉዳዮችን ኢቭን ስለሚስት ነው። ይሄንን ስለ መጽሐፍ ቅዱሱ ማወቅ ከፈለጋችሁ ይኸው ምን ይላል መጽሐፍ ቅዱስ አዲሱ መደበኛ ትርጉም የቅጂ መብት 2001 2024 ቢብሊካል ምናምን በፈቃድ የሚወሰድ በዓለም አቀፍ ባለቤት ነው ምናምን ያለ ነው የሚቀጥለው። ስለዚህ ምንድነው ይሄ አዲሱ መደበኛ ትርጉም ነው። ይህ ማለት ሙስሊሞቹ በደንብ እንዲገባችሁ እናንተ የምትቀሩት አሁን ቂርአት የማንን ቂርአት ነው? የሐፍስን ቂርአት ነው ቁርአኑ ላይ ማለት ነው። የሐፍስ ቂርአት ተትቶ ሊቢያ የሚኖር ሰው እየመጥቶ የማንን የወርሽን ቂርአት ቢቀራላችሁ እንደማለት ነው ብላችሁ አስቡት። እንደዛ ኮምፕሊትሊ ዲፈረንት የሆነ ቁርአን ማለት ነው። ወደ 30 ምናምን አይነት ቁርአን እንዳለ ስለምታውቁ፣ ስለዚህ እኔ እናንተ ከምትቀሩት የተለየ ሌላ ይዤላችሁ ብመጣ አትቀበሉትም። ስለዚህ ይሄ አዲሱ መደበኛ ትርጉም ነው። በሚስጥረ ስጋዌ በሚስጥረ ስላሴ ሁሉ በጣም ብዙ ስህተት ያለበት መጽሐፍ ነው። የመጽሐፍ ቅዱስ ማህበርም አያውቀውም በአጠቃላይ። ታዲያ የትኛውን መጽሐፍ ነው መጠቀም ያለብን ካላችሁ፣ አንደኛ ከቻላችሁ ይህንን ተጠቀሙ፣ ሁለተኛ ደግሞ ይህንን ተጠቀሙ። ይኸው ኦሪት ዘጸአት ምዕራፍ 21 ከቁጥር 10 ስትሄዱ ከእርሷ ሌላም ቢያጋባው እሺ መኗን ልብሷን ለምንጣፏም ተገቢውን አያጉድልባት ነው የሚለው እንጂ ሁለተኛ ሚስት ቢያገባ ሶስተኛ ሚስት ቢያገባ የሚል አንድም ቦታ ላይ መጽሐፍ ቅዱስ ውስጥ እዚህ ቨርዥን ላይ ልታመጡ አትችሉም ማለት ነው። ልታመጡ አትችሉም። እንደው በእንትኑ እንኳን ከሄድን በሂብሪው እንሂድ በዕብራይስጡ እንሂድ ብላችሁ የምትሄዱ ከሆነ በነገራችን ላይ ቁርአን ላይ ለምሳሌ 2 3 4 እንድታገቡ ፈቀድን ይላል አይደለ? ልክ እንደዚህ የተፈቀደበትን አንድ ቦታ መጽሐፍ ቅዱስ ላይ ታመጣለህ ወይ ነው ጥያቄው። አንድ ቦታ መጽሐፍ ቅዱስ ላይ ታመጣለህ ወይ? አታመጣም። ሲቀጥል ከብሉይ ኪዳን ወደ ሐዲስ ኪዳን ሲመጣ ማለት ነው የተሻሩ ህጎች አሉ፣ የተሻሻሉ ህጎች አሉ፣ እንደዛው ባሉበት የቀጠሉ ህጎች አሉ። እኛ በሐዲስ ኪዳን የምንኖር ክርስቲያኖች እንደመሆናችን መጠን ብሉይ የተፈጸመበትን ምስጢር ነው የምናመጣው። ያ ደግሞ ምን ላይ ነው? ሐዲስ ኪዳን ላይ ያለ ነው። የሐዲስ ኪዳንን የትዳር ስርዓት እያሳየኋችሁ ለምንድን ነው ብሉይ ኪዳን ላይ መሮጥ የምትፈልጉት ነው ጥያቄ። ብሉይ ኪዳን ላይ ለምን መሮጥ ትፈልጋላችሁ? መልስ የለም ማለት ነው። ሐዲስ ኪዳን ላይ መጠየቅ አትችሉም ማለት ነው። የዚሁን ዘመን ስናመጣላችሁ እናንተ ያለፈውን ዘመን ጎትታችሁ ትመልሱታላችሁ። እኛ እየኖርን ያለነው በሐዲስ ኪዳን ነው። በሐዲስ ኪዳን የጋብቻ ስርዓት ላይ ጥያቄ ካላችሁ ጥያቄውን ማቅረብ ነው። ከዛ ውጪ ወደ ብሉይ ኪዳኑ ሄደን ያንን ስርዓት እንመልሰዋለን ማለት አይቻልም። ብሉይ ኪዳን ስጋዊት ህግ ናት፣ ምድራዊት ህግ ናት፣ ያለፈባት ህግ ናት። ብሉይ የምትባለውም ለዛ ነው፣ ያለፈች ስርዓት ያለፈች ህግ ስለሆነች ማለት ነው። ሐዲስ ኪዳን ክርስቶስ መጥቶ ብሉይ ኪዳንን ስለፈጸመልን አሁን ኡስታዙ ሲመለሱ እንዲያሳዩን የምንፈልገው ነገር ምንድን ነው? አዳዲስ ሰዎችን አታስገቡ። በነገራችን ላይ ኢኤዩ ምናምን አሁን ኡስታዙ ሲመጣ ምን ላይ ሊገቡ ነው? ቦታ ያዙላቸው ለሳቸው ሲያበረካቸው ጠብቁና ቦታ እንትን አታርጉ። በነገራችን ላይ አሁን በተጀመረው ዲስከሽን ላይ ማንም ሰው መብት የለውም። ባለመብቶቹ ብቻ ነው የሚነጋገሩት። ከዛ እንወስናለን። ችግር የለውም።
ያ አሁን እንትኑን በዛው እንድናየውም ስለምፈልግ ነው። እኔ በሐዲስ ኪዳን ለምሳሌ ያሳየኋቸውን ክፍሎች ደግሜ ላሳይና እዛ ላይ ጥያቄ ካላቸው ሙስሊሞቹ ጥያቄ መጠየቅ ይችላሉ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 7 ላይ ቅድም ያሳየሁትን ደግሜ ላሳይ። አንደኛ ቆሮንቶስ ምዕራፍ 7 ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው ካለ በኋላ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ሚስቶች አይልም፣ ለራሱ ሚስት ትኑረው። ኦኬ፣ ሚስት አንዲት ማለት ነው። ከዛ ስለ እያንዳንዱ ደግሞ ለራሷ ባል ይኑራት። ባሎች አይልም፣ ባል አንድ። ከዛ በኋላ ባል ለሚስቱ የሚገባትን ያድርግላት፣ እንዲሁም ደግሞ ሚስት ለባሏ የሚገባትን ታድርግለት። ከዛ በኋላስ ሚስት አሁን ቅድም እንትኑ ኡስታዙ ምን ብለው ጠየቁ? ሚስት ለባሏ ትታዘዝ ይላል እንጂ ባል ለሚስቱ ደግሞ ይታዘዝ የሚል የለም የሚል ነገር ሲናገሩ ነበረ። ስህተት። ምንድነው የሚለው ይሄ? ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ብሎ ነው የሚያበቀው? እንደዚህ ብሎ ነው የሚያበቀው? አይደለም። ይቀጥላል። እንዲሁም ደግሞ አለ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ሁሉ ለሚስቱ ነው እንጂ ስልጣንም ለሚስቱ ነው እንጂ። ታዲያ ከዚህ በላይ ዩኒቲ ምንድን ነው የምትፈልጉት ነው? ከዚህ በላይ አንድነት፣ ከዚህ በላይ ይሄ ሚስቲክ የሆነ ዩኒቲ ከየት መጥቶ ነው እናንተ እንድትረዱት የምትሆኑት? ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው እንጂ። ከዛስ ባልም ደግሞ በገዛ ስጋው ላይ ስልጣን የለውም፣ ስልጣን ሁሉ ለሚስቱ ነው እንጂ። እንደዚህ ካለ በኋላስ የወንድና የሴትን ጋብቻ ክርስቶስና ቤተክርስቲያን ባላቸው ይሄ ሚስቲካል ዩኒቲ ውስጥ ነው የሚያስረዳው። ይሄንን ደግሞ ከቅድም ጀምሬ ማለት ነው ከኤፌሶን መልእክት አሳይቻለሁ። እዚህ ላይ ጥያቄ ያለው ሙስሊም ካለ መጠየቅ ይችላል። ለምንድን ነው ሚስት ልክ እንደ ባለስልጣን የሚኖራት ብሎ የሚጠይቅ ሙስሊም ካለ ማለት ነው። ሚስት በባል ልክ ለምንድን ነው ስልጣን የሚሰጣት? ባልስ ለምንድን ነው ወርዶ ከሴት ጋር ስልጣን የሚሰጠው የሚል ጥያቄ ያለው ሰው ካለ፣ ከዛ ውጪ እስልምና ላይ ያነሷቸውን ሀሳቦች አንድም ያነሳ ሰው የለም። ሲጀመር ገና ጥያቄው ሳይጠየቅም ነው ኡስታዙ እየሮጡት ማለት ነው። ሜቢ ተመልሰው ከሆነ አቡ ኡስታዝ መታችኋል፣ ግን ካሜራ አስተካክሉ። እሺ ካሜራችሁን ወደዛ እንትን በሉ ማለት ፊት ለፊት ይታያሉ። ንገሯቸው። ኦኬ ያም ሆነ የእሳቸው ከመጡና የሚሰሙ ከሆነ አሁን የታላቁ ተራ ነው። ታላቁ 10 ደቂቃ አለ፣ ሰዓት ያዙለት። ልክ እሳቸው እንደጠየቁትና እሳቸው እንዳነሱት አይነት ኢሹ የፈለገውን አይነት ነገር እያነሳ ከእሳቸው ጋር ይነጋገራል። እኛ እንሰማለን፣ እንማራለን። ከዛ በኋላ ወደ ቀጣዩ ሁኔታ እንሄዳለን። ማንም ሰው ማይኩን እንዳያነሳ፣ ማንም ሰው እንትን እንዳይል። ቅድም እንደተናገርኩት ለሁለታችሁ መብት አላችሁ። መብታችሁ ደግሞ ምንድን ነው? ለኡስታዝም ለታላቁም ምናልባት ሌሎች ሰዎች ኢንተርፌር እንዲያደርጉና እነሱም ሀሳብ እንዲሰጡ የምትፈልጉ ከሆነ በስም ሜንሽን አድርጋችሁ እነዛን ሰዎች ወጥተዋል እኮ ወጡ። ኦኬ እስኪመጡ እንጠብቃለን። ግን እነዛን ሰዎች ሜንሽን አድርጋችሁ እነዛ ሰዎች በተነሳው ጉዳይ ላይ ሀሳብ እንዲሰጡ እንፈልጋለን። ምክንያቱም እኛ መማር ነው፣ እውነታውን ነው ማወቅ እንፈልገው፣ መማር ነው እንፈልገው። ያው ይታወቃል። ኤኒዌይ ይሄ ሁሉ ሰው እዚህ ጋር ቁጭ ብሎ መቼስ የሆነ ቁም ነገር አገኛለሁ ነው የተሰበሰበው እንጂ ሟልትና ወሬ ለመስማት አይመስለኝም። አሪፍ ነው። ኦኬ ወጥተዋል ወይስ መጡ? ተመልሰዋል? ከተመለሱ መጥተዋል። አሁን ሚዩት እናድርግ። በቃ ልጅ ሚዩት አድርግ አንዴ። በቃ መጥተዋል። ሁለቱ ያወሩ። በቃ ኦኬ ፐርፌክት። ሰዓት ያዙለት። ታላቁ አንተ ትቀጥላለህ። ኡስታዝ ሚዩት ያድርጉ። እየሰማው ነው ይበሉ። እስኪ አንዴ ኮንፎርም ያድርጉ መጀመሪያ እሳቸው፣ በኋላ አልሰማውም እንዳይሉ አሉ። ኦኬ ታላቁ ጥያቄ ልጅ ኡስታዝ ታላቁ ሰዓት ነው። እሺ ይሰማዎታል? ሚዩት ላይ ነው ኡስታዝ። አዎ ይሰማል። እሺ ቁርአኑ ላይ ከሁለት በላይ ሴቶች ማግባት በትዕዛዝ ደረጃ ተቀምጧል ወይስ አልተቀመጠም? ከአንድ በላይ ሴት ማግባት ይቻላል፣ ተቀምጧል እኮ። ትዕዛዝ ነው አይደለም? ትዕዛዝ ማለት ማግባት ይቻላል፣ ማግባት ትችላላችሁ ተብሎ ተፈቅዷል።
ኦኬ ልክ እንደዛ ልክ ቁርአኑ ላይ ልክ እንዳለው በመጽሐፍ ቅዱስ ተቀምጧል። እንደዛ አላነበብኩም። ኦኬ እሺ፣ ሰዓት እንዳልበላ ይኸውልዎት ቁርአኑ ላይ በተቀመጠበት መልክ መጽሐፍ ቅዱስ ላይ ተቀምጧል ወይስ አልተቀመጠም? አጭር መልስ ነው የሚሰጡኝ። አላነበብኩም እስከዛ። ግን ልክ እንደዛ ግዴታ መገለጽ የለበትም መቀመጥ አለበት። ስለዚህ ግዴታ አይደለም። በቃ የለም። እሺ በቃ ችግር የለውም። እሺ ኡስታዝ፣ እሺ አንድ ወንድ የሆነች ሴት ልጅ ያላት ሴትዮ ብትኖር ሴትዮዋን ከነ ሴት ልጇ ማግባት ይችላል ወይስ አይችልም? በእስልምና አንድ ወንድ ሴት ልጅ ያላት ሴትዮ ብትኖር ሴትዮዋን ከነ ሴት ልጇ ማግባት ይችላል ወይስ አይችልም? ሴትና ልጅ አብሮ ማግባት አይችልም። ኦኬ። ስለዚህ እንደዛ ያደረገ ሰው ቢኖር ካፊር ነው ማለት ነው? አይባልም፣ ካፊር ነው አንለው። ታዲያ ምንድነው ይባለው? ወንጀል የማትገባውን ሐላል የማትሆንለትን አገባው ካለ በሱ ቤት አገባ አይባልም። ያው ዚና ሰራ ነው የሚባለው። በጣም ጥሩ። ቁርአኑ ላይ ምን ይላል? በእነርሱም በሚስቶቻችሁ ማለት ነው ያልገባችሁባቸው ብትሆኑ በፈታችኋቸው ጊዜ ሴቶች። አሁን ይሄ ሁሉ አረብኛው ላይ የለም በነገራችን ላይ እንደሚያውቁት በእናንተ ላይ ኃጢአት የሌለባችሁም ይላል። ሳሂህ ቡኻሪ ላይም ደግሞ አንድ ጊዜ ጠብቁራለሁ። አንዴ እከፍትልዎታለሁ። ጥያቄው የኔ ስለሆነ አሁን ጥያቄን ብቻ ነው የሚመልሱልኝ። አሊም እንደዚሁ አንዲትን ሴት ከነ ልጇ በአንድ ቀን ማግባቱ በሰሂህ ቡኻሪ ላይ ተዘግቧል። ስለዚህ ኃጢአት ሰርቷል ማለት ነው፣ ዚና ፈጽሟል ማለት ነው። አሊ ዚና ፈጽሟል። ሐዲሱ እርግጠኛ ነው አይደለም የሚለውን ስለዚህ ሐዲስ መጀመሪያ ማየት አለብን። አሁን እሱን እያወጣን እያንዳንዱን ሐዲስ እያወጣን ለማየት ጊዜ ስለሌለ ሐዲሱን እንደዛ እንደሚል ማውጣት ይቻላል በኋላ ማለት ነው። በኋላ ላይ ለአሁን ለጠየቅኩት ጥያቄ ግን ቁርአኑ ላይ ለምሳሌ ምዕራፍ 4 ቁጥር 24 ላይ ያለውን ቅድም ሲያብራሩ ምንድን ነበር ያሉት? ከሴቶች የተጠቀማችሁባቸውን መሮቻቸውን ግዴታ ሊሆን ስጧቸው ማለት ምንድን ነው? ምዕራፍ 4 24 ነው ያልከኛ። ያወጣሁ ጠብቅ። የሴቶች ምዕራፍ ይሄው ከፍቼልዎታለሁ፣ ተመልከቱት። እዚህ ቶሎ መልሱልኝ፣ ሰዓት በጣም እየሄደ ስለሆነ። እሺ ምዕራፍ 4 24 ነው ያልከኛ። ጌታ ሆይ አዎ፣ በጣም ሰዓቱ እየሄደ ነው። ቀጥል። ልተርጉም ላይ ልተርጉም ሳይሆን ከሴቶች የተጠቀማችሁባቸውን መህሮቻቸውን ስጧቸው ማለት ምን ማለት ነው? ቁርአኑ 24ኛው ላይ የሚጀምረው ወልሙሕሰናቱ ሚነ ኒሳኢ ኢላ ማ መለከት አይማኑኩም ኪታበላሂ ዐለይኩም። እኔ እሱ አይደለም ጥያቄ ጥያቄን ያዳምጡኝ መጀመሪያ ፕሊስ። በጣም እያዛጉኝ ነው። 24ኛው ላይ አይደል እየጠየቀ የኔ ጥያቄ 24ኛውና አነቡልኝ እኮ አይደለም። ለምንድን ነው የሚያነቡልኝ? ጥያቄው ምንድን ነው? ኢስቲምታዕቱም ቢሂ ማለት ምን ማለት ነው? ለምሳሌ ቀጥታ ወደ አማርኛ ተርጉሙልኝ እኮ። ከላይ ጀምሬ እያነበብኩ አንተ ስታደርገው የጠየቅኩትን ብቻ ነው የሚመልሱልኝ። የራስዎትን ጥያቄ መመለስ ያቁሙና የጠየቅኩት ጥያቄ ምንድን ነው? ኢስቲምታዕቱም ቢሂ ማለት ምንድን ነው በአማርኛ? ያረክ ትናገር እንደው ትናገራለህ አንተ። እኔ አንድ ቦታ ስጠይቅህ ከላይ ጀምረ ነው ማንበብ ያለብን፣ እስከታች እያረክ ስትሄድ ነበር። ስነ ስርዓት ይገባህ። ስትናገር ኃይለ ቃል እያወጣህ ትናገር። እኔ ስጠይቅህ ከላይ ከታች ምንም አላልኩም። አለፍተ ነገሩን ስታነብ አልነበርም አንተ?
ኃይለ ቃል አልተናገርኩም። የጠየቁትን ጥያቄ አንድም አልመለሱም። ወደ 6 ደቂቃ ሙሉ ከላይና ከታች ያለውን ተያያዥነት ያለውን አብሮ መነበብ አለበት የለበትም? አንተ ስታነበው እንደነበረው። እሺ ቀላል ጥያቄ ላድርግልዎት። ሰው ገንዘብ ከፍሎ ከሴት ጋር ዝሙት መፈጸም ይችላል ወይስ አይችልም? አይችልም። ቁጥር 24ን ያንቡልንና ተርጉሙልን። አሁን ቀጥሉሽ። ሚዩት ላይ ነው። ሚዩት ላይ ነው። ሚዩት ላይ ነው አቡ መሐመድ። ኦኬ ኡስታዝ ሚዩት ላይ ኖት። ግን እንደዚህ ሰዓት መግደል ቢጫና ቀይ ሊያስጥ ይችላል። ኧረ በጣም ነው የሚደብረው። በስማ ስለዚህ ሚዩቶትን ይክፈቱና ኡስታዝ ፕሊስ ሰዓት ሳይገሉ ይነጋገሩ። በሰዓት ላይ 10 ደቂቃ ነው የሰጠህ። ምናልባት በዚህ ኮንዲሽን ቅድም እንደጨመርክላቸው ከጨመሩልህ ሊጨመርልህ ይችላል። ሚዩት ላይ ነው። አሁን ጭራሽ ፐወዙ። ኦኬ ሚዩት ሆኗል። ሰዓቱን 0 አድርጉት። ሰዓት የያዘ ሰው 0 አድርጉት። ምክንያቱም ፌር የሆነ ውይይት ፌር የሆነ ነገር ነው የምንፈልገው። ቅድም ያልኩት ነገር ነበር። ይሄ ፖለቲካ መስሪያ ቀብጥር ሲሆናል። እኛ ቁጭ ብለን እናንተን ስንሰማችሁ እየተማርን ነው፣ የሆነ ነገር እናገኛለን ብለን ነው። ይሄንን ካሰባችሁ ሰከንድ እንኳን ማባከን እንኳን አትችሉም። ስለዚህ ኢትስ ኦኬ። እሳቸው ሚዩት አድርገዋል። እሳቸው ሚዩት በማድረጋቸው ካልተመቻቸው ልቀጥል? ኖ ኖ ኖ ኖ ማን ነው የምትቀጥለው? ኖ ከታላቁ ጋር መነጋገር አለብህ መጀመሪያ ስለመቀጠል እኮ እየጠየቅኩ እኮ ነው። ካልተመቻቸው ልቀጥል ወይ ነው ያልኩት። ጥያቄ ቆይ ከሱ ጋር ነው እየጀመርነው። ከአቡ መሐመድ ጋር እንቀጥላለን። እሳቸው መምህር ተብለው ስለመጡ አንተ ምንም አትሰራም። ኦኬ በቃ ሚዩት አድርግ ወንድሜ። ፈቃደኛ አይደለም እሱ። ለማንኛውም እሳቸው ሚዩት ካደረጉ የሁለታችሁ መድረክ ስለሆነ ማንም ሰው የመናገር ፍቃድም እንትንም ስለሌለው አንተ መናገር የምትፈልገው ነገር ካለ መናገር ትችላለህ። በእንትኖች ላይ ማጎልበት የምትፈልገው ነገር ካለ፣ ምክንያቱም የዛቸው ጥፋት ነው። እየሰሙ ነው እርግጠኛ ነኝ። ኦኬ አይ እንደዛም ይሁን ከሆነ ሞኖሎግ ነው የሚሆነው። ዲጂ አሁን እኔ ስጠይቅ የማይመልሱ ከሆነና ዝም ብሎ ጊዜ የሚገሉ ከሆነ በቃ እኔ ራሴ ዝም ብዬ ላብራ። አይሲ ያንን አየሁኝ እኮ ለዛ እኮ ነው አሁን ሰዓቱን አፍርሱት። አሁን በእግር ኳስ ላይ ሰዓት የሚያባክን ሰው ቢጫ ይሰጠዋል፣ ከዛ ደግሞ ካበዛው ቀይ ይሰጣል አይደል? ሴም ቲንግ ህግ ነው። ያው ህግ ስለሆነ ነው እንጂ ኳስ ስለሆነ ብቻ አይደለም። በየትኛውም ቦታ ይሰራል። አሁን አንተ እሳቸው ሚዩት አድርገዋል። ይህንን አድቫንቴጅ መጠቀም የምትፈልግ ከሆነ የአንተ ሰዓት ነው፣ ማውራት ትችላለህ እያልኩ ነው። የምትፈልገው ማብራት የምትፈልገው ግልጽ ማድረግ የምትፈልገው ነገር ካለ ጀስት ፈቅደዋል ማለት ነው። ራሶል ሲመጡ ፖዝ እናደርጋለን። ጥሩ በቃ ቅድም ጠቅሼላችሁ የነበርኩትን ነገር በደንብ እንድታስቡት ስለምፈልግ ነው። መህር የሚለው እዚህ ጋር መህሮቻቸው ግዴታ ሲሆን ስጧቸው የሚለውን ለሚስት የሚሰጥ የእጅ መንሻ አድርገው ነው ብዙ ጊዜ የሚያቀርቡት። ያ ግን ምን ያክል ስህተት እንደሆነ እንድትረዱ